ቋንቋውን አልችለውም፣ ግን ትርጉም ሊኖረው ይችላል። ይሄው መዝሙር ነው። እኮ አሁን እንደዚህ አይነት ነገር ትርጉሙን ሰዎች አውቀውት ሊፖስቱት ይችላል። አሁን ለጌታ ጸባዖት ይገባል ብዬ አላስብም። ሆዜ ሆሴ ሆሴ ቀጥሎ ምንድን ነው? ዲቻ 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 ብቻ ነው የቀረው በጥቅሉ። ስለዚህ እኔ ፕሮቴስታንቶች መዝሙር ነው ደግሞ ለእውነተኛው ለሆነው አምላክ ጸባዖት የሚደርስ ነው ብዬ አላምንም። እና እሱን በቃ አንተ ካልክበት አልክበት ነው፣ አስተካክላለሁ፣ ፕራይቬት አደርጋለሁ፣ መብት ነው፣ ልክ ነህ ለሚባል ሁላችንም እንሳሳታለን። እሺ ክፍዬ ልክ ነህ። ይህ ነው በቃ። በአስተምሮ የሚያወራኝ ካለ ግን እንደዚህ ነው የሚል ካለ ማውራት ይችላል። እና እኔ ዞሮ ዞሮ ውዶች ፕሮቴስታንቶች ጥምቀትን ያከብራሉ። ፕሮቴስታንቶች ጥምቀትን ያከብራሉ። ጥምቀት ባህልን ያከብራሉ። ከፕሮቴስታንት አንዱማ ሉተራውያን። ስለዚህ ቪዲዮ ሰርቻለሁ። እዚህ ልጅ ላይ ቪዲዮ ሰርቼ አልጠገብኩም። ሌላ ቪዲዮ ሰራበታለሁ ብያለሁ። እና እሱም ቪዲዮ ውዶች የተወደዳችሁ ቶሎ በድጋሚ እንኳን አደረሳችሁ። በዚህ አጋጣሚ ፕሮቴስታንት ቤት ውስጥ ነጠላ በለበሰ ነው። አዎ መዝሙሩ ነጠላ በለበሰ ነው። አዎ ነጠላ በለበሰ ነው። ነጠላ የክብር ስም አለው። የነጠላ ትርጓሜን ስለማታውቁ ነጠላ የክርስቶስ ኢየሱስ ሙሽራ መሆንን ምስክርነት ነው። ሁለተኛ ደግሞ እንደ መላእክቶችም ደግሞ በነጭ በረዶ መስሎ እግዚአብሔርን ማመስገን ነው። አዎ ነጠላ ለብሶ ነው መዘመር። ታዲያ በከረባታ ነቄ ሆዜ 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 እያልኩኝ ብሰራው ምን ይሰራልኛል? ከዚህ ከጣራ በላይ የማይወጣ አልቦኝ ብብቴ እስኪሸት ድረስ ዘልዬ ከመወጣ ነጠላ ለብሼ ለእግዚአብሔር ክብር ያለው መዝሙር በዘምር አይቀልም እንዴ? አዎ ነጠላ በለበሰ ነው። ማለትም እንዲህ ወደ ላይ ለጌታ ብለን ዛሬ ክፍል 2 ይለቀቅላችኋል አምልኮ ብለው እዩ። ከፍ እንደ ንስር እያለኝ ወደ ላይ ከመዘን እግዚአብሔርን አክብሬና ፈርቼ ነጠላ ለብሼ በዘምራው እሱ ይሻለኛል። አዎ ነጠላ በለበሰ ነው መዝሙር። ነጠላ መጽሐፍ ቅዱስ ላይ ያለው ወይ አንተ የምተኛበት አልጋ መጽሐፍ ቅዱስ ላይ አለ? ምን አይነት አልጋ ላይ ነው የምተኛው? ሜትር ከ20 ነው ሜትር ከ50? ሳሚ 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 ምን አይነት ጥያቄ ነው የምትጠይቀው? እንደዚህ ራስ በራስን አውርድ እንጂ። አንተ የምተኛበት አልጋ ሜትር ከ50 ነው ሜትር ከ80 ነው ሜትር ከ20 ነው? 1 ሜትር ላይ ነው የምተኛው። እሱ መጽሐፍ ቅዱስ ላይ አለ? ምን አይነት ጥያቄ ነው የምትጠይቁት? ነጠላ መጽሐፍ ቅዱስ ላይ አለ ብሎ ይጠየቃል? የማይተረጉም ያወራ ስለ ነጠላ ይጠይቃል እንዴ? መጀመሪያ ልሳኑ ይተርጉመው እንጂ የማይተረጉም እኔ እግዚአብሔርን ፈርቼ ነው እንጂ እለዋለሁ የነሱ አረተው ተዋቸው ልሳናቸው ላይ እኔ እሱ ላይ ትቼ እኮ ከፍ አልኩባቸው። ደግሞ የዓመት ርዕስ ደግሞ ይዤላቸው መጣሁ። ጥምቀትና ፕሮቴስታንት ይተዋወቃሉ አይተዋወቁም? አንድ ቁጥር ጴንጤ። እሺ ቶሎ ቪዲዮዬን ስፔሻሊ ሉተራውያን ካላችሁ አንድ ቁጥር ጻፉልኝ። ሉተራውያን በጌታ አሁን የምትጽፉልኝ ኦርቶዶክሳውያን ናቸው ጴንጤ ናቸው? አንዳንድ ቁጥር የምትጽፉልኝ በቃ ስትጽፉልኝ ጴንጤዎች ብቻ ጻፉልኝ። በጌታ ጴንጤዎች ብቻ ጻፉልኝ። በጌታ ኦርቶዶክሳውያን አትጻፉልኝ። እኔ ወንድሞች ጠጅ ጾም አለው እንዴ? የለውም። ጠጅ ጾም የለውም። በማር ነው የሚሰራ ወዳጄ። እሺ
ማን ነው የሚለው? ቢኮ ነው የሚለው ወይስ በኮ? ቤኮ ቤኮ። ሰላም ብያለሁ። ሁሉ ሰላም እግዚአብሔር የተመሰገነ ነው አለው አለሁልህ። እንዴት ነህ? ከየት ቤተ እምነት? እንኳን ወርክልኝ አባቴ። ኦርቶዶክሳዊ ነህ? አይደለሁም፣ ፕሮቴስታንት ነኝ። ፕሮቴስታንት። የቸርች ነህ? ቸርችን ባቀው ማኔ ሙሉ ወንጌል ሉተራውያኖችን አስተምሯቸውን ታውቃለህ? ሉተራውያኖች በብዛት ባላቅም ያው ከኛ ጋር ትንሽ የማይግባቡ ነገሮች አሉ። ልልህ ማለት በጥልቀት ስለነሱ ብዙም ስለማላቅ ይሄ ነው ልልህ አልችልም። መልካም። ያለ መግባባት አንድ መሆን ይቻላል? በሃይማኖት ጉዳይ፣ በዘላለም ሕይወት ጉዳይ ላይ ወንድሜ ባለመግባባት በዘላለማዊ ሕይወት ጉዳይ ላይ አንድ መሆን ይቻላል? ያው መግባባትና ለመግባባት ሰው አንድ መሆን አይችልም መቼስ። ነገር ግን አንድ የሚያደርገን አንድ አምላክ አለ አይደለ? ያ አንድ አምላክ የኦርቶዶክስ አምላክ ነው። እሱም አንዱ አምላክ እናንተ የምታመልኩት አምላክ እኔ የሚያመልከው አምላክ ሰማይና ምድርን የፈጠረ ሁሉን የሚችል ያለሱ ሌላ ጌታ የሌለው ተወዳዳሪ የሌለው አቻ የሌለው እሱን ነው። መልካም። ስለዚህ ሉተራውያን የሚያመልኩት አምላክ እነሱም ይሄን ብሎ ነው የሚያምኑት። ከእነሱ ጥምቀት ታከብራለህ አንተ? ጥምቀት በዓል አክቹዋሊ አሁን እኔ ስለ ጥምቀት እኔ ብዙም አያከራክረኝም። ነገር ግን እኔ ጥምቀት ላይ አንድ ጥያቄ አለኝ። ብዙም ካላከራከረ ለምን ጥያቄ ይኖርብሃል? ቆይ ወዳጄ፣ ብዙም ካላከራከረ እኮ ጥያቄ እኮ አያስፈልግም። ሉተራውያን እንደሚያከብሩ ታውቃለህ ወይ ነው ጥምቀት በዓልን? ሉተራውያን ጥምቀትን ያከብራል። እኔ ኖርማሊ አሁን እዚህ ላይ የገባሁት ወዳጄ ስለ ጥምቀት ስታነሳ እንደ አንድ ክርስቲያን ምናልባት ሁሉም የሃይማኖት ተቋም የሆነ ግራውንድ አላቸው አይደለ? አንድ ነገር እኮ አንተም ለምሳሌ አንተ ኦርቶዶክስ ነህ ወንድሜ፣ ልዝዛት በለብኝ። ቶሎ ብለህ ጠይቀኝ። ሌላ ጴንጤ ወይ ወንድሜ፣ እቤት ቀስ ብለህ ንገራቸው ለጎረቤት። እኔ አይገባኝም እንደዚህ ማለትም እኮ እያልክ ስንነግረኝ እንቅልፍ ይዘኛል። እንቅልፍ አታምጣብኝ። ሌላ ጴንጤ ቶሎ በሉ። ምን አይነት ጥያቄ ነው የሚጠይቀኝ? ሌላ ጴንጤ ሉተራውያን ጥምቀት እንደሚያከብሩ የሚያቅሰው ሉተራውያን ጥምቀትና መስቀልን ያከብራሉ። ቶሎ ብሎ የሚመልስልኝ ጴንጤ ነው ፈልገው። ቅዱሴ እንዴት ነው ሉተራውያን ጥምቀትን ማክበራቸውን ስታይ? ለምንድን ነው ታዲያ ወጥተው እንደኛ የማያከብሩ እኮ አልኩ ነው በውስጤ። ዳሽን ቢራ ምን ሻሎም ተደብቀው አልጠጣም። ሌሎች እንዴት ይወቁላቸው? ተደብቀው እያከበሩ ከሆነ እንዴ አውጣና እንግዲህ እኔው ዳሽን ቢራ አልጠጣም። ሻሎም እኔ ዳሽን ቢራ ኮመንት ላይ መጽፊ ልጅ ሰላም ወንድም አለም ወይም እህት አለም። እሺ ሰላም ነው። እግዚአብሔር ይመስገን ሁሉ ሰላም አለን። በመጀመሪያ ደረጃ ስላስገባኝ በጣም አመሰግናለሁ። እሺ ወንድሜ። እኔ ፕሮቴስታንት ነኝ። እሺ ከኔ ማልቀበላቸው ብዙ ነገሮች ይኖራሉ። ግን አሁን ላነሳው ጥያቄ ነውና ወንድሜ እንዴት ነው እያወራ ያለው? እየተቆራረጥክ ነው ዛሬ።
ስታወሩ በውስጥ ታዋቂነት አታወሩ። ለእኔ በሚሰማኝ መልክ አውሩልኝ። ስታወሩ በመድኃኒዓለም በውስጥ ታዋቂነት አውሮታችሁ እንትን አትበሉት። እኔም በሚገባኝ መልክ አውሩልኝ ስታወሩ። እሺ ኤፍሬም እኔ ምንድን ነው በውስጥ ታዋቂነት እንዳለኝ አልቻልታ። እሺ ሉተራውያን እንደምታከብሩ ታውቃላችሁ። ሉተራውያን አንድ ቁጥር ጻፉልኝ። ሉተራውያን አንድ ቁጥር ጻፉልኝ። እውነተኛ ብርሃን አቤት አለሁ። ሰላም ብያለሁ። ሁሉ ሰላም እግዚአብሔር ይመስገን። የት ቤተ እምነት ወንድሜ? ወንጌል አማኝ። የት ቸርች ነህ? ሙሉ ወንጌል። ሉተራውያኖችን ታውቃቸዋለህ? አዎ። ሉተራውያን የራሷ ካላንደር እንዳላት ታውቃለህ? ማለትም የኢትዮጵያ ካላንደር ላይ የራሷ በዓል እንዳላት ታውቃለህ? በዓሉ እንደምታከብር በዚህ ቀን ብላ እንዳስቀመጠች። እስኪ ጥያቄውን ሙሉ አድርገውና ከምን አንጻር ነው ይሄን ማንሳት የፈለግከው? ጥምቀት እንደምታከብር ታውቃለህ? ሉተራውያን ጥምቀት እንደሚያከብሩ ታውቃለህ? በእናንተ አከባበር ስርዓት ግን አይደለም። እንዴት ነው የሚያከብሩት? እሱን እንደ ብዛ እናወራውም። እኔም ሉተራዊ ስላልሆንኩኝ ያን ያክል ኢንተረስትድ አይደለሁም እሱ ላይ። አይ በእናንተ ስርዓት አከባበር አይደለም የሚለው ለምሳሌ ያክል እነሱ ቅዱሱ መሰዊያ ያላቸው አይደለ? ሉተራውያን ሊትራሊ ግን በታቦት አጠራር እሺ ቆይ ይቅርታው ታረጊ ያዳምጣለሁ። እሺ ይቅርታው። ልክኛ መሰዊያ ወይም ደግሞ የክርስቶስ ኢየሱስ ክቡር ስጋ ክቡር ደሙ ማቅረቢያ ብለን የምንቀበለውን ማለትም ያ ታቦት ብለን የምንጠራው መሰዊያውን ነው እኛ ታቦት ብለን የምንጠራው። እነሱ ደግሞ አልትራ ወይም ደግሞ ቅዱሱ መሰዊያ ብለው ይጠሩታል። የክርስቶስ ኢየሱስ ስጋና ደም ማቅረቢያ መሰዊያ እንዳላቸው ታውቃለህ ወንድም አለ ሉተራውያን። ከአልተራ አንጻር ከሆነ እሱን ይዘው እሱን ይዘውት ያንን መሰዊያውን ይዘው የጥምቀት ቀናቸው ላይ ይዘውት እንደሚወጡ ታውቃለህ? ወደ ውሃው ማለትም ወደ መጠመቂያ ስፍራ። እሺ በመጀመሪያ ደረጃ መለየት ያለብን አልተር እና ጽላት የምትሉት ወይም ደግሞ አሁን በኢትዮጵያ ኦርቶዶክስ ተዋሕዶ ዘንድ ያለው ታቦት ሊትራሊ ዲፈረንስ አላቸው። እነሱ ኖርማሊ በመፈተቻነት ማንነት ወይም ደግሞ ልክ ጠረጴዛ ከመሆኑ አንጻር በሚገናኝበት ግንኙነት ልናገናኘው አንችልም። ማለት አንድ ግብር ላይ አንድ ስራ ላይ አንድ አይነት ነገር ስለሆነ ሁሉም ማንነቱ ሙሉ ለሙሉ ቲፒካል አንድ አይነት ነው ብለን መጥራት አንችልም። ያ እኮ አይደለም። አሁን ከኦርቶዶክስ ጋር አንድ ነው እያልኩ ነው፣ ሁለት ነውም ሶስት ነውም እያልኩ አይደለም። እውነተኛ ብርሃን ወንድም አለ የጠየቁ ጥያቄ አሁን አንተ ልታደርግ የፈለግከው ገብቶኛል። ሉትራን ጋር ያለው ይዘውት እንደሚወጡ ታውቃለህ ወይ ነው? ወደ ውሃው ስፍራ ቆይ አዳምጠኝ እና ጊዜ ልስጥህ። ወደ ውሃ ቦታ ጥምቀት ለምሳሌ ያክልኛ ኦርቶዶክሳውያን ጥምቀተ ባህር ብለን ነው የምንጠራው። እነሱ ግን ያዘጋጁት የጥምቀት ቦታ ላይ ውሃው ጋር ያንን ቅዱሱን መሰዊያ ማለትም ቅዱሱን ቴብል ይዘውት እንደሚወጡ ታውቃለህ? ሉተራውያኖች ዛሬ ጥምቀትን ስለሚያከብሩ የመጠመቂያ ስፍራ ቦታቸው ላይ ማለት ነው። እሺ ሊትራሊ ቲፒካሊ እንደዚህ አይነት ልምዳቸውን አላውቀውም። እንለፈውሽ በዚህ ልለፈው በቃ ይኸውልህ እኔ ደግሞ ማውቀውን ልንገር። ሉተራውያን ከኦርቶዶክስ ጋር በተያያዘ ሁለት በዓላቶችን ታከብራለች ራሷ ካላንደር ላይ አስምራ። ማለትም ጥምቀትንና እንትን እያደረግ ደመራ። እሺ ሉተራን ካላንደርን ከቻልክ አሳየን። የሉተራውያን ካላንደር እጄ ላይ የለም። ነገ ግን አመጣዋለሁ ግዴታ ማሳየት ስላለብኝ። ነገም ቶፒክ ይሄ ስለሆነ አሁን ጥምቀት ለሚሉ ነገ እጄ ላይ ጠዋት 2 ሰዓት ላይ እጄ ላይ ይመጣል፣ በቤቴ ድረስ ይደርሳል። ግን ካላንደሯ ላይ ምንን ታከብራለች ስለማውቀው ነው፣ ከልጅነቴ ጀምሮም ስላየሁት ነው። መስቀልንና ጥምቀትን ታከብራለች። ሉተራውያን መስቀልን እና ጥምቀትን ታከብራለች። ከጥምቀቱ አንጻር ደግሞ ምንድነው ቅዱሱ ቴብል ወይም ደግሞ መሰዊያውን እሱን ይዛ ትወጣለች። ወደ መጠመቂያ ስፍራ ይዛ ትሄድና ጥምቀቷን አክብራ አጥምቃ ምዕመኖቿን ቅዱሱን መሰዊያ ወይም ደግሞ ይሄ ክርስቶስ ኢየሱስ ስጋና ደም ማቅረቢያውን እሱን ይዘው ይመለሳሉ። ማለትም ከኦርቶዶክስ ጋር ይለያያል አይለያይም ማለት ሳይሆን እኛ ታቦት ይዘን ወጣን የምንለው ይህንን ነው። የክርስቶስ ኢየሱስን ስጋና ደም መፈተቻውን ማቅረቢያ መሰዊያውን ይዘን የምንወጣው ይዘን የምንገባው ወደ ጥምቀተ ባህር
ይዘን የምንመለሰው። ብቻ ግን ሉተራውያን ይህን ካከበሩ አንተ ሙሉ ወንጌል ነው አይደለ? እሺ አዎ ነኝ። ቀጥልሽ። ለሙሉ ወንጌል ይህን አላከበረችም። በጣም ጥሩ። እንደ በዓል ሉትራውያን ጥምቀት ያልከውን ያከብራሉ። አዎ ጥምቀትን የሚያከብሩበትም አከባበርና ለጥምቀት የሚሰጡትም ትርጓሜ ደግሞ ኢትዮጵያ ኦርቶዶክስ ከምትተረጉመው አተረጓጎም ጋር አይገናኝም በመሰረታዊነት። ሲቀጥል ደግሞ መሰዊያው ይወጣል አልከው። እኔ ጋር ባሉ መረጃዎች መሰረት ሉትራውያን የሚያወጡት መሰዊያ የላቸው። እኔ ያውቀዋለሁ ብለሃል። የትኛው መረጃ ላይ ምን ላይ እንዳገኘኸው፣ የትኛው ሉትራን ቸርች እንደዛ እንዳደረገ ማሳየት የምትችለው ነገር ካለ በጣም ጥሩ። ሲቀጥል ፔንቴኮስታልስ ይህንን አይዲዮሎጂ ወይም ደግሞ ይህንን ዕለታዊ ክብረ በዓል ለምን አላከበሩትም ከተባለ ኢየሱስ ክርስቶስ የተጠመቀበትን ጥምቀት ማክበር የሚባለው ጉዳይ ኢሹም አይደለም፣ ግን ቢከበርም ችግር የለውም። እንደ ቤተክርስቲያን መከበሩን እና መታሰቡን ሳይሆን የምንቃወመው በክብረ በዓሉ ቀን የሚደረጉት ድርጊቶች ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ካላንደር አማካኝነት ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ በዓላት ውስጥ የተካተተውን የጥምቀት በዓል የእኛ ቤተ እምነትን ያገለለ ስለሆነ ሊትራሊ ኢንተረስትድ አይደለንም በዚህ አይነት በዓል አከባበር ውስጥ ማለት ነው። ስለዚህ አሁንም ቅዱስ የሚመስል ስያሜ የተሰጠው ግን መጽሐፍ ቅዱሳዊ ያልተደረገ ወይም መጽሐፍ ቅዱሳዊ ያልሆነ ድርጊት የሚከወንበት ማንኛውም አይነት በዓል ካለ ስሙ ቅዱስ ስለሚመስል ቅዱስ ነው ብለን ተቀብለነው አንቀጥልም። እሺ መልካም። ኦርቶዶክስ ድርጊት ከሚለው ጋር ልምጣለሁ። ኦርቶዶክስ ተዋሕዶ ከጥምቀት ጋር አያይዛ የምታደርገው አንዲትም የሆነ ድርጊት የለም። ይሄ ከመጽሐፍ ቅዱስ ውጭ የሆኑ ድርጊቶች የሉ። አንዳንድ ልምምዶች ሰዎች በራሳቸው የሚያደርጉት ልምምድ ነው። ቤተክርስቲያን በይፋ የምትቃወማቸው ናቸው። አሁን ለምሳሌ ያክል ጥምቀት ተብሎ ይሄ የንትን ይሄ ምንድነው አርሞኒካ የሚባል ነገር አለ። እሱ ነገር እንዲቀር፣ ጭፈራ እንዲቀር፣ ስካር እንዲቀር፣ መጠጥ እንዲቀር ቤተክርስቲያን እንደ ቤተክርስቲያን ተናግራለች። ምዕመኑ ደግሞ ይህንን የማድረግ ግዴታ አለበት ለሚባል ሰው ጥምቀትን ሊያከብር ሄዶ እንደዚህ አይነት ድርጊቶችን ማድረግ ስለሌለበት የወጣውን ቅዱሱን የክርስቶስ ኢየሱስን መሰዊያ የክርስቶስ ኢየሱስ ስጋና ደም ማቅረቢያ መሰዊያው ቅዱሱ ቴብል ማለትም ታቦት ወጥቶ ታቦት ውጭ እያለ እንደዚህ አይነት ነገሮች ማድረግ ተገቢ አለመሆኑ አላስፈላጊ ልምዶች ሳይሆን ለሆኑ ቤተክርስቲያን እንደ ቤተክርስቲያን ነገር አውግዛለች ድርጊት የምትለው። ከዚህ ጋር በተያያዘ ግን የጥምቀት ባህልን ኦርቶዶክስ ተዋሕዶ የምታደርግበትና ሉተራውያን የሚያደርጉበት ልዩነቱና አንድነቱን ንገረኝ እስኪ። እሺ በጣም ጥሩ። ኖርማሊ እኔ ተግባራት ወይም ክውኖች የጠቀስኳቸውን ቅድም እኔ ከመጠጥ ጋር በተገናኙ ከአርሞኒካ ጋር በተገናኙ አይደለም። እነዛን ክንዋኔዎች ሳይሆን ቤተክርስቲያኒቱ በትክክለኛ ማለት ቤተክርስቲያኗ ልምድ ውስጥ የተቀበለቻቸውንና የሚወጡትን የታቦት ስርዓታት ከዛ በኋላ የሚደረጉትን ድርጊቶች በሙሉ ነው። እንዲህ ከገባንበት ብዙ ስለሆነ እሱን እንተው። ኖርማሊ ለምሳሌ አሁን አንተ በጠቀስከው ንግግር ውስጥ ሉትራን መሰዊያውን ይዘው ይወጣሉ ላልከው ሄደህ ቼክ ማድረግ ትችላለህ። መሰዊያውን ይዘው አይደለም የሚወጡት፣ ልብሱን ነው የሚቀይሩት። ከዛ የተለየ ምንም አይነት መረጃ የለም። ላፕቶፕ እጅ ላይ የለ፣ ላፕቶፕ እጅ ላይ የለ። ሰርች ለምን አታደርገው? ምን ልክፈት? የሉተራውያን የጥምቀት አከባበርን ብለህ ወይም የሉተር ካላንደር የሉተራውያን ካላንደርን ሰርች አድርገው። ሉተራን ካላንደሯን በማውጣት እንችላለን። የሉተራውያን ካላንደር ማለትም የኢትዮጵያ ወይም የሉተራውያን ካላንደር ብለህ በኢትዮጵያ ካላንደር አቆጣጠር ስለሚቆጥሩ የኢትዮጵያ ካላንደር አለያዝ ነው። እሱ ላይ ነው በዚህ ቀን የኛ ቀን ነው በዓላችን ነው ብላ የምታቀልመው። ለምሳሌ ያክል የኢትዮጵያ ኦርቶዶክስ ተዋሕዶ ዛሬን ምን ብላለች? ጥምቀት ነው ብላ አቅልማለች ካላንደሩ ላይ። ልክ እንደዚሁ ሉተራውያንም ይሄ የኛ ባህል ነው ብላ አቅልማለች ካላንደሩ ላይ ቁጥሩ ላይ እና ደግሞ አከባበር ዘይዋ ይዛ ትወጣለች። ቀኑ ላይ አይደለም እንደምታከብር እኮ ተስማምተናል። ሉተራውያኖች እንደሚያከብሩ እኮ ተስማምተናል። አዎ አከባበራቸው ግን የተለያየ ነው በሚለው ኢሹ ላይ ነበር እያወራን የነበረው እንጂ ሉትራን ካላንደር ላይ አይደለም። እሱን አከባበር ኦርቶዶክሳውያን ይዘውት የሚወጡት ቅዱሰ ነዋያትና ማለትም የክርስቶስ ኢየሱስ ስጋና ደም ማቅረቢያ
ታቦቱ ይወጣል። እሱ ኦርቶዶክስ ጋር ይወጣል። ሉተራውያን ግን ቅዱሱን ቴብል ይዛ ትወጣለች ነው። መሰዊያቸውን ይዘው ይወጣሉ። የትኛው ላይ ነው እንደዛ የሚል ያገኘው? ለምን እንትን አትልልኝም? የሉተራውያን የጥምቀት አከባበር ለምን ሰርች አታረግ? እኮ ነው ያገኘሁት የሚለው ሉትራን መጽሐፉ እንዳለ እጄ ላይ ገባ። ሉትራን ከነ ካላንደሩ ከነ መጽሐፉ እኮ ያገኘሁት መረጃ እኔ ጋር የሚለው ምንድነው? ሉትራን መሰዊያቸው ከቦታው የሚነቃነቅ አይደለም፣ ቋሚ ነው። ይህ መሰዊያው ይለወጣልም ይወጣልም የሚል ሐሳብ። ልብሱን ይቀይራሉ። እሺ የመሰዊያው ልብስ ምን ያደርጉታል ነው? ይቀይሩታል። ነጭ ይለብሳል እኮ የሚቀይሩት ያ ልብስ አሮጌውን ይዘው ትሄዳሉ። አይሄዱ? ሐሳብ ቀየርክ። መሰዊያው ይወጣል የሚለውን አይደለም መሰዊያ ብዬ ነው እየነገርኩ ያለሁት እኔ እሱን አይደለም። ሐሳብ አልቀየርኩም። ልብሱንም መሰዊያውንም ይዘውት እንደሚሄዱ ነው ማቀው ነው የምነግርህ። መሰዊያው እኮ ቋሚ ነው፣ ስታቲክ ነው፣ አይነቃነቅም። መሰዊያው እኮ ቋሚ ነው፣ ስታቲክ ነው። መልካም። ስለዚህ ኦርቶዶክሳውያን ይህን ያከብራሉ የጥምቀት በዓልን። ለምንድን ነው ፕሮቴስታንቶች፣ ፔንቴኮስታሎች አንዳንድ ሰዎች ላይፍ ሲከፍቱ አይተህ ሊሆን ይችላል። እውነተኛ ብርሃን ፕሮቴስታንት ቤት ላይ ይሄ ጥምቀት አከባበርን ለምንድን ነው ከሉተራውያንን ዲቤት ያልገቡት ወይም ደግሞ ለምንድን ነው የምታከብሩት ብለው ለምንድን ያልጠየቁት? ወይስ ሉተራውያኖች ከፔንቴኮስታል እና ከሌሎች ቤተ እምነቶች ከወንጌላውያን ህብረት ውጭ ናት ማለት ነው? እንደዚህ ባለ ዲስቲንክሽን እንደዚህ ባለ ልዩነት ደረጃ እንደማንለያይ ሁሉም ያውቀዋል። ማለት እነሱ ከኛ ውጭ ናቸው፣ እኛ ከነሱ ውጭ ነን ብለን የምንጠራበት አጠራር የለንም። ግን ደግሞ ሉትራን ጋር ያለ ልማድ ሁሉ ፔንቴኮስታል ጋር አለ፣ ፔንቴኮስታል ጋር ያለ ልማድ ሁሉ ሉትራን ጋር አለ የሚልም ደግሞ እምነት የለንም። አሁን እንደ የተለያዩ ሃይማኖቶች ግን የምንጠራራና የምንቆጣጠር አይደለንም። በመሰረቱ እንደዚህ አይነት ዲፍረንሶችን ማየት ማንሳትም ኢንተረስትድ አይደለሁም። ኢቭን ኢፍ ኮፕቲክም ጋር መተን ብንጠይቅ ብዙ አይነት ኢሹዎችን ማንሳት ስለምንችል እንደዚህ አይነት ጭቅጭቆች ከሚሆኑ ለምን ፔንቴኮስታል ላይ ያለህን ጥያቄ ቀጥታ አታድርገው? እሺ ፔንቴኮስታል ለምንድን ነው የጥምቀት በዓል የማታከብረው? ሉተራውያን እያከበሩ። እሺ ሉትራን እያከበሩት ፔንቴኮስታል ስለምንድን ነው የማያከብሩት ከሚሆን ለምንድን ነው ፔንቴኮስታል የማያከብሩት ወደሚለው ምክንያቱም ቆይ እውነተኛ ብርሃን ጥያቄ አትምረጥልኝ። የፈለገ ነገር ቢሆን የጥያቄ ስህተት የለውም፣ የመልስም ስህተት የለውም። በገባ ልክ ነው የምትመልሰው፣ በገባኝ መልክ ነው የምጠይቅህ። ግን የምጠይቅ ጥያቄ ምንድን ነው? ሉተራውያን የጥምቀት በዓልን ያከብራሉ፣ ለምንድን ነው ፔንቴኮስታሎች የማያከብሩት? እሺ ሉትራን ጋር በመሰረታዊነት ብዙ አይነት ምስስላዊ ነገሮችን ልናገኝ እንችላለን። ፍሮም ካቶሊክም ማለት ነው። ከካቶሊክ ቤተክርስቲያን ጋር ያሉ ብዙ ምስስላዊ ሾዎችን ሉተራውያንና ካቶሊክ ይለያያሉ። ቆያ እውነተኛ ስታወራ ካቶሊክን ማውጣት ኦርቶዶክስንም ማውጣ እዚህ ጋር እኮ ቆይ እንደዚህ እናድርግ። ኦርቶዶክስንም ካቶሊክን ማውጣ። ካቶሊክ ራሷን የቻለች ሌላ ሃይማኖት ናት። ኦርቶዶክስ ራሷን የቻለች ሌላ ሃይማኖት ናት። አሁን ሁለቱ አንድ ሃይማኖት ነን ነው የሚሉት ሉተራውያንና ፔንቴኮስታሎች። አሁን አንዱ ሃይማኖት ላይ ነው መልሱ እንድትመልስልኝ የፈለጉት። እነዚህን ተዋቸው፣ ሁለቱም ፓርት ተውና ኦርቶዶክሳዊ ያለ ጥያቄ ሲኖር በአግባቡ መመለስ ባለብኝ እመልሳለሁ። ከአቅሜ በላይ ከሆነ ደግሞ ለሌላ ቀን ወይም ደግሞ ሌላ መምህር አስገብቼ ደግሞ እንዲመልስልህ ነገር አደርጋለሁ። አሁን ግን ለጠየቅኩ ጥያቄ ግን ምንድን ነው ሉተራውያን የጥምቀት በዓልን ያከብራሉ፣ ለምንድን ነው ፔንቴኮስታሎች የማያከብሩት? እሱም በአግባቡ መልስልኝ። እሺ ሊተርጂካል የሆነውን ሊተርጂ ካላንደርን አንከተልም። በመሰረቱ አዳሆል ሰምሃው ክርስቲያን ሴክቶች አንዳንድ ክርስቲያን ሴክቶች የሚከተሉትን ሊተርጂ ካላንደርን አንከተልም በመጀመሪያ ደረጃ። ሁለተኛ ደግሞ ለጥምቀት የምንሰጠው ትርጓሜና ጥምቀት በዓል ተብሎ የሚከበረው የክርስቶስ ኢየሱስ በዮሐንስ የተጠመቀው ጥምቀት ጋር ያለ ልዩነትም አለ። አስተምህሯዊም ሀሳባዊም ልዩነት አለ። ከዚህ አንጻር ብዬ ልመልስልህ እና ታዲያ አሁን ሉተራውያን እና ፔንቴኮስታሎች በዛሬው ቀን በሚከበረው በጥምቀት ባህል ትልቅ ልዩነት አላቸው። መሰረታዊ እምነት አንድ ላይ ያደርጋቸው የሚችለው ምንድን ነው? በጣም ጥሩ። ሜንሊ አምስቱ ሶላዎች አንድ ያደርጉናል። አስተምህሯዊ ነገሮች ላይም ደግሞ ከመጣን ክርስቶሎጂያችን፣ ሶትሮሎጂያችን ሊትራሊ ሴም ነው። ኢቭን ኢፍ ኤክሌሲዮሎጂያችንም በጣም በተመሳሳይነት የሚጠቀስ ይሹ ነው። ሰምሃው ፔንቴኮስታል ሴክት ላይ ያሉትን ልምምዶች ወይም ደግሞ በመንፈስ ቅዱስ መውረድ አማካኝነት ያሉትን እንትኖች እንትን ሊሉ ይችላሉ። ነገር ግን እንደ ቤተክርስቲያን መስራችነታቸው አስተምህሯዊ አቀባይነታቸውም ደግሞ ሉትራን ጋር ያሉ በጣም ብዙ የምናከብራቸው አስተምህሮች አሉ። ታሪስ ዶግማ
ዶግማቲክ በሆኑ ኢሹዎች ላይ ቢብሊካል በሆኑ ኢሹዎች ላይ ባይብሉን ራሱ በተመለከተ ያሉ ቀኖናዊ ማንነቶች ላይ ያለን ምስስል ከሁሉም ይበልጥ ነው። ሜንሊ 5 ሶላስ ብለን የምንጠራቸውም ላይ ያ ስለዚህ እነዚህ 5ቱ ሶላዎች ላይ ሉተር ራሱ ያመጣው ሀሳብ ቢሆንም ሉተራውያን ስለሚቀበሉበት ከዚህ ከ5ቱ ሶላ ውጪ ግን ሉተራውያኖች የሚቀበሉት አለ። ማለትም ቅዱሳን በሰማይ ሆነው ስለኛ ይጸልያሉ ይላሉ። ሉተራውያን። ፔንቴኮስታል ይሄን ይላል። እሺ ሉትራን ሰርክል ላይ ያለው የቅዱሳን ጸሎት ወይም ደግሞ ቅዱሳን ስለኛ በሰማይ ሆነው ይጸልያሉ በሰማይ የሚለው ቅዱሳን ስጋቸው ወደ አፈር ነፍሳቸውም ወደ አባታቸው ከሄደ በኋላ ነፍሳቸው በሰማይ ሆኖ የቅዱሳን ረድኤትነት የቅዱሳን ጸሎት ይጸልዩልናል ስለኛ ብለው ያምናሉ ሉተራውያን። ይህም ፔንቴኮስታል ታምናለች። እሺ ከርዕሱ በጣም ርቀናል፣ ግን ይህን ለመመለስ አንርቅም። ያው ከጥምቀት ጋርም ከዚህ ጋርም የተያያዘ ነው። አንድ አይነት ሀሳብ ነው። ከጥምቀት ጋር አያያዝም የቅዱሳን ጸሎት። እሺ በሰማይ ያለው የቅዱሳን ጸሎት ሉትራን የሚቀበሉበትም ይሹ በመሰረታዊነት ከፔንቴኮስታል ትንሽ ልዩነት አለው። ምክንያቱም ቅዱሳን በሰማይ በሚሄዱበት ጊዜ እሳቢያቸው ማለት ህሊናቸውም አብሮ የሚነጠቅበት ወይም ደግሞ ይሄ ፍቃዳቸው፣ እውቀታቸው፣ ስሜታቸው አብሮ ስለሚሄድ ለምሳሌ ጳውሎስ በምድር ላይ ያለ ለቆሮንቶስ እንደጸለየው እንዲሁ በሰማይም ባለበት ጊዜ ስለ ቅዱሳን ሁሉ የሚጸልየውን ጸሎት ያከብራሉ፣ ይቀበላሉ። መላእክትም እንዲህ ያለ የጸሎት ስርዓት ይኖራቸዋል ብለው ያምናሉ። ይሄ በዚህ የነበረው ነገር በዚያም ሊቀጥል የሚችልበት አንደኛ እውቀት፣ ፍቃድ፣ ስሜትን ከመያዝ አንጻር ነው። ፔንቴኮስታል ሰርክል ላይ ሜል ይሄንን ኢሹ የምንከራከርበት ጉዳይ ምንድን ነው? ሰማይ ወይም ደግሞ ቅዱሳን ወደዚያ ስፍራ ከሄዱ በኋላ ይጸልያሉ የሚለውን ጉዳይ በዚህ ያለውን አገልግሎታቸውን ይቀጥላሉ የሚል መጽሐፍ ቅዱሳዊ ማስረጃዎችንም ስላላገኘን ነው። እንዲህ ያሉ ትምህርቶችን እንዲህ ስለነበረ እንዲህ ሊሆን ይችላል በሚል አፈታት ከምንተረጉማቸው ይህንን ያክል ትምህርትን እንደዚህ ባለ መንገድ ከምናዋቅር ይልቅ ሲሪየስ የሆነ መጽሐፍ ቅዱሳዊ ማስረጃዎችን ስለሚጠይቅ ነው። ሲቀጥል ደግሞ ይህንን ኢሹ ደግሞ ብትፈቅድልኝና ሉትራን ራሱ ከሌሎች የካቶሊክ እና ከኦርቶዶክስ ሰርክል ጋር የሚለዩበት ሜንሊ ከኮፕቲክ ጋር የሚለዩበት ኢሹ ደግሞ ምንድን ነው? ልጨርሶችን እባክህ የሉትራንን ከቅዱሳን ምልጃ ጋር አንድ አይነት አድርጌ ከኦርቶዶክስ ጋር መጨረስ ትገባለህ። አትሄድም ልልህ አይደለም። አሁን ስታወራኝ ፔንቴኮስታሎች ሰው እውቀት፣ ፍቃድ፣ ስሜት የለውም ብለው ነው እንደሚያምኑት አንልም እኮ። እንደሱ ማትል ከሆነ ሉተራውያን ሰው እውቀት፣ ፍቃድ፣ ስሜት ካለው በሰማይ ሆኖ አይጸልዩም የሚል ጥቅስ አለ። በጣም ጥሩ አስተምህሮ ለመገንባት እንደዚህ የሚል ጥቅስ ስለሌለ እንደዚህ እንላለን ብለን አይደለም ትምህርትን የምንገነባው። ለምሳሌ ይጸልያሉ የሚል ጥቅስ ስለሌለ አይጸልዩም እንላለን አንልም። አይጸልዩም የሚል ጥቅስ ስላለ ይጸልያሉ አንልም። ሁለቱንም የሚል ጥቅስ ስለሌለ በዚህ ጉዳይ ላይ ዝምታን ነው የምንመርጠው። ምክንያቱም ይጸልያሉም አይልም አይጸልዩምም አይልም። ምንም ስለማይል ምንም አይነት ትምህርት ልንሰራበት የምንችል ርዕስ አይደለም በመሰረታዊነት። ስለዚህ ፔንቴኮስታሎች ዝም ካሉ ሉተራውያን ደግሞ ሀሳብ ሰጥተውበት እዚህ ላይ ከቸርች ፋዘሮች የሚሆን ካገኙት መሰረታዊ ነገር ቅዱሳን በሰማይ ሆነው ስለኛ ይጸልያሉ ብለው ወይም ደግሞ ይማልዳሉ ብለው የሚያምኑ ከሆነ ሉተራውያንና ፔንቴኮስታል በዚህ ትምህርት ይለያያል አይለያየ? እሺ አሁን አንተ ይማልዳሉ በምትልበት መንገድ ግን አይደለም። ካቶሊክና ፕሮቴስታንት ላይ አሁን አንተ ይማልዳሉ በምትልበት መንገድ እንደማይሉ ግን ግልጽ ይሆንልኝ። እሺ በዚህ መንገድ እንለያያለን። እዝናት ግን የቢግዴል ትልቅ ልዩነት ነው እንጂ አንተ ቅዱሳን በሰማይ ሆነው ስለኔ ይጸልያሉ ብለህ ታምናለህ? ኢንጀነራል ነው እነሱም ይጸልያሉ የሚሉት፣ እኔ ደግሞ ይጸልያሉ ብዬ አላምንም። ሉትራንስ ለእንትና ይጸልያሉ ሳይሆን እሺ የሉትራንስ አይዲዮሎጂ ላይ ለእንትና የጠየኩህን ጥያቄ በአግባቡ ይቅርታ። በጣም ጨዋ ነህ፣ በጨዋነት የምታወራው አንተንም ደግሞ አክብሬ ነው ላወራ የምፈልገው። ጌታ በጣም ይሄ ባህሪ አይቀየር፣ ሁሌም እየመጣ እንማማራለን። ደስ የሚል ባህሪ ነው ያለ። የእኔ ጥያቄ ምንድን ነው? አንተ በሰማይ ቅዱሳን ስለኔ በህይወት ማለትም ስጋቸው ወደ አፈር ነፍሳቸውን ወደ አባታቸው ከሄዱ በኋላ ቅዱሳን ስለኔ በሰማይ ይጸልያሉ ብለህ ታምናለህ? አላምንም።
ሉተራውያን ያምናሉ። መሰረታዊ እምነት አንድ ናችሁ በዚህ ጉዳይ? ይሄ መሰረታዊ እምነት አይደለም። እንዴት መሰረታዊ እምነት ሊሆን አይችልም? ቅዱሳን ስለኔ በሰማይ ሆኖ ይማልዳሉ፣ ይጸልያሉ፣ እየለመኑልኝ ነው ብሎ እያመነ እዚህ ጋር አንተ ደግሞ አይለምኑም፣ አይጸልዩልኝም፣ አይማልዱልኝም እያልክ እንዴት እምነቱ አንድ አይደለም ነው የምትለው? መሰረታዊ እምነት ልዩነት የለውም ነው እያልክኝ ያለው? ለምን እንደዛ ብለህ አንተ አታምንም? እሺ የቅዱሳን ጸሎት በሉትራን አይዲዮሎጂ ውስጥም ወይም በሉትራን አስተምህሮ ውስጥም ከሶተሮሎጂካል አስፔክት ጋር የሚገናኝ ነገር አይደለም። በመሰረታዊነት ሶተሮሎጂካል አስፔክት ላይ አንድ አይነት ነን፣ ወይም ነገረ ድህነታዊ አስተምህሮ ላይ አንድ አይነት ነን ብያለሁ ቅድም። ነገረ ድህነትን በማስተማር ረገድ ቅዱሳን በሰማይ የሚጸልዩት ጸሎት በምድር ላይ ላሉት ሰዎች የድህነት የጽድቅ መፈጸም ምክንያት ይሆናል በሚል ሳይሆን እይታቸው የነሱም እገዛን የሚያደርግን ጸሎት ከመጸለይ አንጻር ነው። ያም ደግሞ ጀነራል ጸሎት ነው፣ በምድር ላይ ያሉትን አስባቸው የሚል እንጂ በምድር ላይ እየተከናወነ ያለውን እያንዳንዱን ነገር በመረዳትና በማወቅ ውስጥ ያለ የምልጃ ጸሎት ብለን የሚጠራው አይነት አይደለም። ስለዚህ ሶተሮሎጂካል አስፔክት እስከሌለው ድረስ ዳትስ ናት ቢግ ዲል እንዴ። ስለዚህ በሰማይ ላሉ በምድር ላሉ ለሰው ፍጥረት ሁሉ ይሄ ለፍጡራን ሁሉ አይደለም መቼም፣ ለአንበሳውም ለሰዎች አህያውም አይደለም የሚጸሉት አይደል? ያ ለሰዎች ሲጸልዩ ለሰው ልጆች ነው የሚጸሉት። በምድር ላሉ ለሰው ልጆች ሁሉ በሰማይ ያሉት ቅዱሳን ይጸልያሉ። ይህንን ታዲያ ሉተራውያን አንተ ባልከው እንኳን ቢሆን ፔንቴኮስታል ይሄን ስለ ሰው ልጅ ሁሉ ቅዱሳን ይጸልያሉ ብለው ወይም ይማልዳሉ ብለው ያምናሉ። ይሄን ነገር ፔንቴኮስታል አናምንም እኛ እኮ። ይሄን ካላመኑ ታዲያ ከሉተራውያን ጋር ይለያያሉ አይለያዩ? ቅድም ያልኩን ነው ደግም የሚለው ተም ሲሪየስ የሆኑ መሰረታዊ ዶግማቲክ አይዲዮሎጂስ ላይ we are the same እዝናት ዶግማ። ይሄ ዶግማ አይደለም። እሺ ዶግማ እነዚህ አምስቱ ሶላዎች ናቸው። ሜንሊ አምስቱ ሶላዎችም አሉ። ሲቀጥል ሶተሮሎጂካል ኢሹዎችም አሉ። እነሱንም ማንሳት እንችላለን። ቢብሊዮሎጂም ኢቨን የፔንቴኮስታል ዶግማ አሁን ለምሳሌ ያክል እዚሁ ጋር ጥምቀትን ጨርሰን እንምጣና ዶግማው ላይ እንመጣለን። ጥምቀት ሉተራውያን ያከብራሉ፣ ፔንቴኮስታሎች አያከብሩ። በዚህ ጉዳይ ለምን የሚል ጥያቄ ጠይቀው ያውቃሉ ፕሮቴስታንቶች ወይም ፔንቴኮስታሎች? ማለት ለምን እንዴት ሉተራውያን ጥምቀትን ያከብራሉ፣ መስቀልን ያከብራሉ፣ ይህንን ባህላቶችን ያከብራሉ። ለምሳሌ ያክል ቅድም አንተ አልከው እንጂ እኔ አልትራውንም ይዘውት ሄደው እንደገና ደግሞ ልብሱንም አጣጥፈውት ይዘውት ሄዱና ከዛ በኋላ ነው አልትራው እንደገና ይመለሳል፣ ልብሱ ግን ይቀየራል። ማለትም አሮጌው ልብስ ይታጠብና በአዲስ ልብስ ይቀየራል ነው የጥምቀቱ ላይ እኔ ባነበብኩት መሰረት። መጽሐፉ እንዳጋጣሚ ለሰው ስለሰጠውት ነው ያን መጽሐፍ እና ነገ ግን 2 ሰዓት ላይ ይመጣል ለሚባል በተደጋጋሚ ፕሮቴስታንት ቤት ውስጥ ለምሳሌ ያክል ኤርሚያስ ካየው ተናገር እውነቱን ጥምቀት በኦርቶዶክስ የሚል ተደጋጋሚ ቶፒክ ይዞ እየመጣ ስለሆነ ጥምቀት ላይ ፕሮቴስታንቶች እንደሚያከብሩ ሉተራውያን እንደምታከብር መጀመሪያ ዲቤት መግባት ካለበት ከፔንቴኮስታሎች ጋር ነው መግባት ያለባቸው ብዬ ስለማምን፣ ስለዚህ አምስቱ ብቻዎች ላይ ራሱ ብንመጣ ጥምቀትም ላይ ብንመጣ ጥምቀት ለምንድን ነው የማታከብሩት ፔንቴኮስታሎች? እሺ ዶግማዎች ብለህ አንስተህ ጥምቀትን ማክበርን ማንሳት፣ ከዛ በኋላ አምስቱ ሶላዎች ላይ እና ዶግማዎቹ ላይ እንመጣለን፣ በአግባቡ እናወራለን። እሺ ጥምቀትን ማክበራቸውም ነውር የለውም፣ ቢያከብሩም ችግር የለውም። ስለዚህ ኦርቶዶክስ የምታደርገው የጥምቀት ባህል ጥምቀት የምታደርገው ባህል ችግር የለውም ማለት ነው። ጥምቀትን ማክበሯን ሳይሆን ጥምቀትን አከባበሯን ነው የማንቀበለው። የሉተርስ ጥምቀት አከባበሯንም ማክበሯንም ነው የምትቀበለው? ኦኬ ሉትራን አልተሩን ይዘው ይወጣሉ ያልከው ምንም ማስረጃ የሌለው ንግግር ስለሆነ አልተር ይዘው አይወጡም። ግን ደግሞ አልተሩ ላይ ያለውን ልብስ ይቀይሩታል። ልብሱን ስለመቀየሩ እንኳን እናወራ። በአመት ልብሱን ስለመቀየሩ እናወራ። በዚህ በጥምቀት ቀን ላይ ነው ልብሱን እንኳን የሚቀይሩት። ቅዱሱ ቴብል ላይ የሚዘረጋውን ልብሱን ይቀይሩታል። እሱን እንኳን ስለመቀየር ከሆነ አከባበሩ ሉተራውያን አከባበርም ማክበሯም ላይ ችግር የለውም። አዎ ስለዚህ የምታለብሰው ለቅዱሱ ቴብል ወይም ደግሞ ለመሰዊያው የምታለብሰው ልብስ ችግር ከሌለው እናንተ ጋር መሰዊያ አለ
ምንድነው መሰዊያ? ሉተራውያን ጋር ያለው ቅድም ላይ ልብሱን ስለመቀየር እንኳን ችግር የለውም አላልከኝም? ከጥምቀት በዓል ጋር አያይዛ የምትሄደው ወይም አልተር። እሺ ምንድነው የሚቀርብበት? እሱ የጌታ እራት ነው አይደል? የሚቀርብበት ክርስቶስ ኢየሱስ ክቡር የሆነው ስጋ ክቡር የሆነው ደሙ። አዎ። ስለዚህ አሁን እኛ ጋር ያለው እናንተ ጋር አልተር አለ ወይ? ከሆነ የለንም እኛ ግን። እሺ እኮ ስለዚህ አከባበሩ ላይ ቆይ ወንድምየው ለሚባል ቅዱሱ ቴብል ላይ ወይም ደግሞ አልተሩ ላይ የሚያለብሱትን ልብስ በዓመት የሚቀይሩት አሮጌውን አውጥተው አጥበውት ነው እንደገና በአዲስ የሚቀይሩት። ስለ ቅዱሱ ስለ መሰዊያው ሌላ ጊዜ እናወራለን። አሁን ነገ አወራሃል። ግን አሁን ላይ እነሱ ስለሚቀይሩት መሰዊያ ከዚህ ጋር ከጥምቀት ጋር ተያይዞ ስለሚቀይሩት ልብስ ተያይዞ እናንተ ጋር መሰዊያ የለም፣ እነሱ ጋር መሰዊያ አለ። ስለዚህ የጥምቀት አከባበራቸው የሉተራውያንና እናንተ የማታከብሩበት ከምን የተነሳ ነው? ስለ የኦርቶዶክስ ይጎረብጠኛል አልክ። እሺ የሉተራውያን አልኩ። የሉተራውያን አይጎረብጠኝም አልከኝ። ስለዚህ እነሱ ደግሞ ከዚህ ከጥምቀት ጋር ተያይዘው የሚያለብሱትን ልብስ ይቀይሩታል በዓመት ሲቀይሩት እናንተ ጋር ቅዱስ መሰዊያ ወይም ደግሞ አልተር አላችሁ ወይ ብዬ ስጠይቅ የላችሁም። ስለዚህ በዚህ ጉዳይ ራሱ በመሰዊያው ጉዳይ ከሉተራውያን ጋር ትለያያላችሁ አትለያዩ? በጣም ጥሩ። አንደኛ ደረጃ በዓመት አይደለም የሚቀይሩት ልብሱን። ሲቀጥል ደግሞ ልብሱን መቀየራቸውም ትርጉሙ ምንድን ነው? ንጽህናን፣ ደስታንና ኖርማሊ ይሄ ብራይትነስን እንደመጣ ዊኒንግ እንደመጣ ለመግለጥ ነው። ይህንን በክርስቶስ ኢየሱስ ልደት ጊዜም ያደርጉታል። ጥምቀት ጊዜ ብቻ አይደለም፣ የክርስቶስ ኢየሱስ ትንሣኤም ላይ ያከብሩታል። አጣላንም። እኔ ልብሱ ስለመቀየሩ ብቻም ሳይሆን አያይዘህ መልስ፣ ችግር የለውም። እኔ 5 የሚቀይሩት ልብሱን። ሲቀጥል ይዘው የሚወጡትም አልተር የለም በመሰረታዊነት። ስለዚህ አሁን እነሱ ስታቲክ ይዘው የሚወጡትም ደግሞ አልተር የለም። ለጥምቀት ጊዜ ይዘው ይወጣሉ ያልከው አልተር አይነት የላቸውም። እንደዚ አይነት አልተርም ሉትራን ጋር የለም። ተይዞ የሚወጣ አልተር አይደለም ሉትራን ጋር ያለው። ሲቀጥል እነሱ የሚያለብሷቸውን ልብሶች ወይም ደግሞ ሉትራን መሰዊያውን የሚያለብሱትን ልብስ፣ አልተሩን የሚያለብሱትን ልብስ ሊትራሊ ከሪዝን ጋር ያደርጉታል። ያ ደግሞ ኖርማሊ ይሄ ሰው በአይኑ በኩል የሚገባ ብዙ ነገር ስላለ በጣም ጥሩ ነገር ነው። ስለዚህ ምን አይነት ቀለም ያለብሱታል የሚለውን ሄደ ቼክ ማድረግ ትችላለህ። ማለት ሐምራዊ የሆነ ፐርፕልም አይ ቲንክ ደግሞ ሬድም ያደርጋሉ እና እነዛን ልብሶች የሚያለብሱበት የራሱ የሆነ ሪዝን እና ሚኒንግ አላቸው። የሚያደርጉበትም ደግሞ ቀን አላቸው። that is well respected። ይሄ ኮንቴክስቹዋላይዜሽን ከሚለው አይዲዮሎጂ ጋርም ተነስተን በጣም የምናበረታታበት መንገድ አለ። ፔንቴኮስታል ሰርክል ላይ ስትመጣ ደግሞ አይዲዮሎጂክሊ በመሰረታዊነት አስ ዲፍረንስ የምናነሳው ኖርማሊ አሁን አንተ ማንሳት የምትፈልጋቸው ሰዎች ወደዛ እየሄዱብህ ስለሆነ ጥሩ ሊሆን ይችላል። አንተ ጎን ነው አስተምህሯዊ ዲፈረንሶች ሳይሆኑ ልምምዳዊ ዲፈረንሶች ናቸው በሁለቱ መካከል ያሉት። አልተር ዳሪዝነት እንትን አይደለም። ኖርማሊ ምንድነው የሚባለው ይሄ አሁን ጥምቀትን በዓል ማክበር የአልተሩን ልብስ መቀየር የሚባለው ጉዳይ አስተምህሯዊና እንደ ትልቅ የአስተምህሮ ጉዳይ የሚነሳ አይደለም። ሎጂክሊ እኛን አንድ ያደረጉን ብዙ ነገሮች መሰረታዊያን ናቸው። እነዛ መሰረታዊያን የማይነቃነቁ መሰረታዊያን ናቸው። ለምሳሌ ከኦርቶዶክስም ጋር እኮ የሚያስማሙን ነገሮች አሉ ብለን እንነሳለን። በብዙ መንገድ የሚስጥረ ስላሴን አስተምህሮ እንቀበላለን ብለን እናምናለን። እሱ ላይ እንመጣለን። ስለዚህ አሁን ሚስጥረ ስላሴ ላይ እንመጣለን። ሚስጥረ ስላሴ ላይ እሱ ላይ መሰል ከአምስቱ ሶላዎች ጋር የይዤ መምጣት ስለመፈልግ ነው። ሚስጥረ ስላሴን ትተህ እንትኑ እንድትነግረኝ እፈልጋለሁ። ፔንቴኮስታል ለምንድነው መሰዊያው የሌላቸው? እሺ መሰዊያው ለምንድነው ፔንቴኮስታልስ ጋር የሌለው? በፔንቴኮስታልስ ልምምድ ውስጥ እኛ ራሳችን ቤተ መቅደስ እንደሆንን የምናምነው እምነት አለ። የእግዚአብሔር መንፈስ በውስጣችን እንደሚያድር እናምናለን፣ እናውቃለንም፣ እናስተምራለንም። መጽሐፍ ቅዱሳዊ ማስተምህሮ አለ። መስዋዕት የሆነልንም ኢየሱስ ክርስቶስ አለ። እሱ ደግሞ ስለኛ መስዋዕት የሆነ የዘላለም ሊቀ ካህናችንም መስዋዕታችንም ነው፣ የዕብራውያን ጸሐፊ በግልጥ እንደሚጠቅስልን። ስለዚህ መስዋዕትን በተመለከተም እንዲሁም ደግሞ ምንድነው የሚባለው አልትሩንም በተመለከተ የሚነሱትን አስተምህሮች ሜል የምንቃወምበት ወይም ደግሞ ልክ አይደሉም የምንልበትን መከራከሪያችን ይህ ነው። መሰዊያው
እዚያ ላይ ሳይሆን መስዋዕት የምናቀርበውም እኛ የምስጋናን መስዋዕት እናቀርባለን ለእግዚአብሔር። የሚቀርበው ቅዱስ ቁርባን የእግዚአብሔር መስዋዕት አይደለም፣ ወይም ደግሞ ለእግዚአብሔር የምናቀርበው መስዋዕት አይደለም። ሜሊ እንደዚህ አይነት ዲፈረንሶችም አልገባኝም እያልክኝ ያለው ያልገባኝ ነገር አለ ወንድም አለምየው። ለምሳሌ ያክል ሉተራውያን መሰዊያ ያላቸው እናንተ ጋር ለምንድን ነው የሌለው? አሁን ለምሳሌ ያክል ሉተራውያን ስጋ ደሙን የሚሰጥ የራሱ ፖፕ ወይ የራሱ ቄስ አለ አይደለ? ወይም የቤተክርስቲያን ሽማግሌው ነው የሚሰጠው አይደል? እዛ ጋር ሲያቆርብ ወይም ስጋና ደሙ ሲሰጥ የራሱ ቄስ አለ፣ ወይም ደግሞ አንድ አቁራቢ አለ። እናንተ ጋር ደግሞ አንድ አቁራቢ መሰዊያም የላችሁ። ለምሳሌ ያክል የክርስቶስ ኢየሱስ ክቡር የሆነው ስጋና ክቡር የሆነው ደሙን አቅራቢ ማን ነው ካልከኝ የሆነች ሰንበዲ ለምሳሌ ያክል ዲያቆን ተብላ የተሾመች አንዲት እህት እንደ ቡና ቤት ሻይና ዳቦ ነው የምታዞረው በጉባኤ መካከል። ይህንን ክቡር የሆነውን የክርስቶስ ኢየሱስን ስጋ የክርስቶስ ኢየሱስን ደም ለምን እንደምታዞረውና ለምን እንኳን እንደሚወስደው ወሳጁ ራሱ አያውቀው። እዚህ ጋር ግን አንድ ሉተራውያን ግን መጥቶ ግን ሲወስድ ለምን እንደሚወስድ ያውቀዋል። ጸጋን ለመካፈል ለመዳን እንደሆነ ያውቀዋል። አንድ ሉተራውያን መጥቶ ሲወስድ ሲቀበል ያውቀዋል። እዚህ ጋር ግን አንድ ሙሉ ወንጌል ወይም ደግሞ ፔንቴኮስታሎች ጋር ግን አንዲት እህት መታ ስጋ ደሙ እንደፈለገ ስታደርገው እንደ ቡና ቤት፣ ሻይ ቤት፣ ኬክ ቤት ስታቀርበው ወሳጁም ስለምን እንደሚወስድ አያውቅም። ሰጪዋም ራሱ ለምን እንደምትሰጥ አታውቅም። እሺ ይሄን እውነተኛ አድርገን እንሂድና ወደ አምስት ቶላዎች ልመልስልህ ይሄንንና ወደ ቀጣዩ እንሄዳለን። አሁን ባነሳው መንገድ የትኛውን ቤተክርስቲያን ላይ ቅዱስ ቁርባን አይሰጥም። ማንም ሰው ሳይገባው ይህንን አንድ የቆይ ልጨርስ ተመስገን። ማንም ሰው ሳይገባው ይህንን ቅዱስ ቁርባን እንዲወስድ ቤተክርስቲያንን ማስተምህር አታውቅም። እንደወደዱም የሚቀበሉ ካሉ እነሱንም ደግሞ እኛም ሊትራሊ ኤክስክሉድ ነው የምናደርጋቸው። እንደወደዱ የሚጫወቱበት እንዲያ ያሉ ሰዎች የኛም ወገን አይደሉም በመሰረታዊነት። ሲቀጥል ፔንቴኮስታል ቸርች ላይ በዲያቆናት ይዞራል ላልከው፣ አዎ ዲያቆናት ናቸው ቅዱስ ቁርባኑን ከመጋቢ ተቀብለው። አንዴ ቆይ ልጨርስ ሀሳቤን። ከመጋቢ ተቀብለው ዲያቆናት ተው እውነተኛ ብርሃን ቆይ አንድ ጊዜ ከይቅርታ ጋር ይህንን ስትዋሽ ትንሽ ደብሮኝ ነው። ጴንጤ ነበርኩኝ፣ በነገራችን ላይ ጴንጤ ነበርኩ። ድንገት እኔም ጴንጤ ነኝ እኮ ልንገርህ፣ እኔ ጴንጤ ነበርኩኝ ከልጅነት ጀምሩ። እነማን ህብስቱን እንደሚያዘጋጁት፣ እነማን ወይኑን በውሃ እንደሚበርዙት፣ እነማን እንደሚሰጡት፣ እንዴትስ እንደሚቀርብ፣ እንዴት እንደሚመጣ ስለማውቅ፣ ስለዚህ ስንዋሽ በአግባቡ ቢሆን ሞር ለምቢባል ስለማውቀው ታሪክ ነው። ይህንን እንኳን ሉተራውያን እኔ መሰረተ ክርስቶስ ነበርኩ። የሉተራውያንንም ታሪክ መሰረተ ክርስቶስ ነበርኩ የተጠመቅኩት። ስለዚህ በመሰረተ ክርስቶስ ቆይ እውነተኛ ብርሃን ቆይ ልንገርህ፣ መሰረተ ክርስቶስ እና ደግሞ ሙሉ ወንጌል፣ እኔ ሙሉ ወንጌልም ሁለተኛ ቤቴ ናት። እኛ ተለያይተን ስለማናቅ፣ ስለዚህ ታሪኩን አውቀዋለሁ። ስለ ስጋ ደሙ ማቀራረብ ይህንን ቀጥታ ከፓስተሩ ተቀብላ ምናምን እንዳትል። ፓስተሩ ሲጀምር እዚህ ቦታ ላይ አይገባም። ፓስተሩ ልብስ ይለብሳል፣ ጸሎት ያደርጋል። ፕሮግራሙን ከመራ በኋላ ከቴብሉ ላይ አንስታ ያዘጋጀችው ያቺ ዲያቆን ሴት አንስታ እንደ ሻይ ቤት ቡናና ኬክ ትሰጣለች። ስጋውን አንስታችሁ ብሉት የተባለ ሳለ ተጸልዮ ስጋውን አንስቶ ይበላል። ደሙን ጠጡት የተባለ ሳለ ይጠጣል። በቃ አለቀ። አቅራቢ ሰጪ ሴት ማለት እኔ ልመልስሽ። አሁን እኔ ቤት ውስጥ ስላለሁኝ አልዘነጋሁትም፣ አልዋሸሁኝም ምንም። እኔ ያልኩት ምንድን ነው አንዴ ቆይ ተሞላ። 2 ዓመት እኮ ነው፣ 2 ዓመት አይሞላኝም ከወጣሁ አውቀዋለሁ ታሪክ። ሁለተኛ ደግሞ አሁንም ሆነ ቢሆን ይህን ጥያቄ ሞግታለሁ። አሁንም ቸርች ላይ ሆነ ቢሆን ይህን ጥያቄ ሞግታለሁ። አሁን ላይ ቤተክርስቲያን እንዴት ነው ይህንን ስርዓት የምትፈጽመው ከተባለ፣ አንደኛ ደረጃ ቤተክርስቲያን ይህንን ስርዓት ለመፈጸም የቤተክርስቲያን መሪው ሊኖር ይገባል። ያም ደግሞ መጋቢ ሊሆን ይችላል፣ ወንጌላዊው ሊሆን ይችላል፣ ነቢይ ሊሆን ይችላል። ዋቴቨር ሂዝ ቤተክርስቲያኒቱን የሚመራት ያ አካል መኖር አለበት በስፍራው ላይ። ያ አካል ደግሞ ጸሎትን ያደርጋል፣ መጽሐፍ ቅዱሳዊ ንባባትን ከቅዱስ ቁርባን ጋር የሚገናኙ መጽሐፍ ቅዱሳዊ ንባባትን ያነባል። ኢቭን ኢፍ ቅዱስ ቁርባኑን በእጃችን ከያዝን በኋላ፣ ስጋ ወደሙን በእጃችን ከያዝን በኋላ
ምስክርነት እንድንሰጥ እንጠየቃለን። ምን አይነት ምስክርነት? ይህ የምትወስዱት ስጋ ከክርስቶስ ስጋና ደም ጋር ህብረት ያለው አይደለምን ተብሎ ይጠየቃል። ህዝቡ ይህንን አዎ አለው ብሎ ምስክርነት ይሰጣል። እንዲህ ያሉ ምስክርነቶች ከተሰጡ በኋላ እንጂ ሳይገባው ማንም የቡና ቤት ሴት እንደምታዞረው መጠጥ እየተቀበለ የሚጎነጭ የለም። ሲቀጥል ቤተክርስቲያን አንተ የምትወስደው አንተ የወሰድከው ስጋና ደሙን ግን እውነተኛ የክርስቶስ ኢየሱስ ስጋ እውነተኛ የክርስቶስ ኢየሱስ ደም ነው ብለህ ነው የምትወስደው? ያቺ ሴት ከሰጠች በኋላ አማናዊ ስጋና ደም ነው ወደሚለው ደግሞ ካመጣ ነው ኢቭን ኢፍ እኔ ብቻ አይደለም። ለምን መሰለህ ይኸውልህ ፓስተሩ ምን ሲል ነው ምን የሚለው ነው ያልከኝ? ተሙዬ ከሰጪው አይደለም እሺ ከሰጪው አይደለም ቅዱስ ቁርባኑ አማናዊ የሚሆነው። ወሳጁ ላይ እናድርገው፣ ወሳጁ ላይ እናድርገው። ሰጪው ላይ ቶ እሺ ተቀባዩ ላይ እኛ ወሳጁ ላይ እናድርገው፣ ተቀባዩ ላይ እናድርገው። እሺ ምን ኦኬ፣ ጥያቄ አማናዊ ነው ወይ ነው ወይም ደግሞ ስጋ ወደሙ አማናዊ ነው የሚል ጥያቄ እኔ የጠየቅኩ ማለት ነው። አንተ ስጋና ደሙን ያቺ ሴት አምጥታ ስትሰጥ አዎ ይህ የክርስቶስ ኢየሱስ ስጋ ነው፣ አዎ ኢየሱስ ይሄ የክርስቶስ ኢየሱስ ደም ነው ብለህ ነው የምትወስደው? ስትወስደው ስጋው ነው ደሙ ነው ያድርጉት ስላለ ይህንን በማሰብ ውስጥ ሆኜ ወስደዋለሁ። አዎ አንተ ስትወስደው ስጋው ነው ብለህ እውነተኛ ስጋው ነው ብለህ ነው የምትወስደው? ስጋውን ለውጧል የሚል መጽሐፍ ቅዱሳዊ ትምህርት ስለሌለ እንደዛ አይነት እምነት የለኝም። አያ አሁን እዚህ ጋር ነው ምስክርነት ግን ይሰጣል። ለዚህም ነው ሰጪዋም ያው ለዚህ ጋር ነው በቃ ቅድም ላይ ያልኩ ሰጪዋም ተቀባዩም ስለምን ስጋውን ህብስቱን አንስቶ እንደሚሰጥ ስለምንም ደግሞ ይሄ ወይኑን አንስታ እንደምትሰጥ ሰጪዋም አታውቅም፣ ተቀባዩም አያውቅም። ሐሳቤ ግን ግልጽ አይደለም። ተሙ አሁን አንተ ባልከው በቃ ጨረስክልኝ። አይ መልሰህልኛል። እንደዚህ ነው። ሰጪውም ተቀባዩም አያውቀውም። እንደዛ አይደለም። አሁን አንተ የምትከተለውን እምነት እኛ ያልተከተልነውም ማለት አሁን አንተ የምታምንበትን እምነት እኛ ያልተከተልነውም ማለት አታውቁም ማለት አይደለም። አንተ ትክክለኛ የክርስቶስ አሁን አንተ ትክክለኛ የክርስቶስ ኢየሱስ ደምና ስጋ ነው። ቆይ ወንድሜ እኔ አንተን በያው በእግዚአብሔር ፊት በጣም ጸባይ ያለ ልጅ ነህ። በጣም ተረጋግተህ የምትመልስ ልጅ ነህ። ስርዓት ያለ ልጅ ነህ። እንደዚህ እያወራኸኝ በስነ ስርዓት እያወራኝ አታውቅም አልልህም። የቤተ እምነትን ትምህርት ነው የመለስክልኝ። በቃ መልሰህልኛል ብዬ ነው የተውኩት። አሁን ወደ ሌላው ሀሳብ ነው እንድንሄድ የፈለኩት እንጂ በቃ ስጋና ደሙ ላይ ተመልሶልኛል። ሉተራውያንና ፔንቴኮስታሎች እንደምትለያዩ ታች ላይ ያለ ሰው አንድ ናቸው ብሎ የሚያስብ ከሆነ እንደ አንድነት የያዘው፣ አይ ተለያይተናል ብሎ ደግሞ በተማማርንበት ነገር ከወሰደው ደግሞ እንደዛው ይውሰደው። ወደ ሌላው ጥያቄ ብንሄድ ደስ ይለኛል ወንድሜ። አንተ ደስ የሚልም ደግሞ ውይይት እየተወያየን ስለሆነ እሺ። ግን አንድ ነገር አጥርቼ እንዳልፍ ከፈቀድክልኝ። እሺ። ምክንያቱም አሁን የሚቀበለውም የሚሰጠውም ማያውቅም ላልከው በደንብ ነው የሚያውቁት። ምስክርነትንም ሰጥተው ነው የሚወስዱት እንጂ ሳይገባው አንድ ሰው ይህንን ቅዱስ ቁርባን እንዲወስድ መጽሐፍ ቅዱስም አያስተምረንም፣ እኛም አናስተምርም። የሚሰጡትም የሚቀበሉትም ምስክርነትን ይሰጣሉ። ያም ምስክርነት ደግሞ ይህ ደም ይህ ስጋ ከክርስቶስ ስጋና ደም ጋር ህብረት እንዳለው የምንመሰክረው ምስክርነት ነው። ስለዚህ በዚያ ያለ መንገድ ነው እኛ የምንተረጉመው እንጂ ሳይገባን ሳናውቀው የምንወስደው ምንም አይነት ነገር የለም። ድንገቴም አይወሰድም። ኢቨን ኢፍ ደግሞ አንተ በቤተክርስቲያንም በፕሮቴስታንት ሰርክልም ስላለፍክ ያልተጠመቀ ሰውም ኢቨን አይወስድም። የጥምቀት ትምህርታችን የደህንነት ትምህርታችን ላይ ስለሚካተትም ኢቨን ያልተጠመቁ ሰዎች እንዲወስዱም አናደርግም። እሱን አውቃለሁ። ወደ ሌላ ጥያቄ እንሂድ። በጣም ወንድም ሰው የፈለገውን ጥያቄ። ስለዚህ በአምስቱ ሶላዎችን መካከል ፔንቴኮስታል፣ ሉተራውያንም ሁላችሁም አንድ ናችሁ በአምስቱ ሶላዎች መካከል። ትምህርቱ ላይም የአምስቱ ሶላዎችን ሁላችሁንም አንድ ያደርጋል። እሺ መልካም። ሜሊያውን ሉትራን እና ፔንቴኮስታል በሉትራን እና በፔንቴኮስታል ፔንቴኮስታል፣ ሉተራውያንን፣ ካልቪንንም ሁሉንም አንድ ያደርጋል። ይሄ አምስቱ ብቻዎች አይዲዮሎጂካሊ አንድ አይነት ነው። ሁላችንም ጋር ያለው አምስቱ ብቻዎች አንድ አይነት። መልካም። ስለዚህ አምስቱ ብቻዎች አንድ የሚያደርጋቸው ከሆነ እኔ አንድ ጥያቄ ልጠይቅ። ከአምስቱ ብቻዎች መካከል አንዱ ኢየሱስ ክርስቶስ ብቻ ይላል። ያ ሶላ ክርስቶስ ኢየሱስ ክርስቶስ
ኢየሱስ ክርስቶስ ብቻ ማለት በራሱ ኢየሱስ ስሙ ማን ነው? ኢየሱስ ነው አይደል? መለኮታዊ ስሙ ወልድ ነው። እሺ አይደል? እየሰማሁህ ነው። አብና መንፈስ ቅዱስ በኢየሱስ ውስጥ ገብተው ነው። ስለዚህ ኢየሱስ ራሱ አብ ነው፣ ኢየሱስ ራሱ መንፈስ ቅዱስ ነው፣ ኢየሱስ ራሱ ወልድ ነው ልትለኝ ነው? አይደለም። እሺ ምን ማለታችን እንደሆነ በጣም ጥሩ። ምን ማለታችን እንደሆነ ግልጥ ላድርገው። አስተምህሮ ስለሆኑ በመሰረታዊነት ምንድነው ንግግሮች ወይም ቃላቶቹ ማብራሪያ ስለሚፈልጉ ማለት ነው። ሶላ ክርስቶስ ስንል መዳን የሚገኝበት መንገድ ኢየሱስ ክርስቶስ ብቻ ነው እያለን ነው። መዳን የሚገኝበት መንገድ ሌላው ደግሞ ያውልህ አሁን ብንሄድ እስከ መጨረሻው ድረስ ብንሄድ አብንም መንፈስ ቅዱስንም ያማከለ አይደለም እዚህ ጋር አምስቱ ብቻዎች ላይ። ስለዚህ አሁን ኢየሱስ ክርስቶስ ብቻማ ብቸኛ መንገድ ነው። በክርስቶስ ኢየሱስ ያላመነ ማንም ወደ አብ ሊደርስ አይችልም። ኢየሱስ ራሱ ምን ብሏል? እኔን ያየ አብን አየ ብሎ። አብን ለማየት ክርስቶስ ኢየሱስን ማግኘት አለበት። ኢየሱስን ያገኘ አብን ያገኘዋል። ስለዚህ ሰው ለመዳን ያለበት ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት ምንድን ነበር የሚለው? እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ምን ብሏልና ወዷል እና ነው የሚለው። እንዲሁ ወዷልና። ስለዚህ ኢየሱስ የመንግስተ ሰማያት መግቢያ ቁልፍ ነው፣ ይታወቃል። አሁን ግን ኢየሱስ ብቻ ሲል የመዳን ጉዳይ ስለሆነ የፔንቴኮስታሉም የሁሉም የመዳን ጉዳይ ስለሆነ መሰረታዊ እምነታቸው ላይ ስላሴ የሚል ወይም ደግሞ አብንና መንፈስ ቅዱስን አብሮ ያያያዘ አስተምህሮ የላቸውም። ምኖች ሁሉ ፔንቴኮስታሉም፣ ካልቪኑም፣ ሉተራውያኑም ሁሉም የለውም እዚህ ጋር። እንዲሁም በዚህ ጉዳይ ላይ ሉተራውያን የራሳቸው የሆነ ብቸኛ ዶክትሪን ስላላቸው እነሱ ይሻላሉ በዚህ ጉዳይ ላይ። ሉተራውያንን ብዙም አልጫ ናቸው። ፔንቴኮስታሎች ግን ኢየሱስ ብቻ ሲል ኢየሱስ አብ ነው መልስ የላቸው። ኢየሱስ መንፈስ ቅዱስ ነው መልስ የላቸው። ኢየሱስ ብቻ ነው የሚለው ለመዳን ብለህ የሚወሰድ ከሆነ እንዴት ነው? በጣም ጥሩ። እሺ ግብረ ክዋናዊ ነው ወይም ደግሞ ግብሩን በተመለከተ ነው። ኢየሱስ ክርስቶስ ብቻ ስንል ከመዳን እና ከምልጃ ጋር ያለውን በሐዋርያት ሥራ ምዕራፍ 4 እና በጢሞቴዎስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን መሰረት አድርገን ነው የምንለው እንጂ አብና መንፈስ ቅዱስን ያገለለ መጽሐፍ ቅዱሳዊ አስተምህሮም የለንም፣ ቤተክርስቲያናዊ አስተምህሮም የለንም። ኢቭን አምስቱ ብቻዎቻችንንም ስትመለከቷቸው ሶሊዴ ግሎሪያ የምንለው ወይም ደግሞ ክብር ለእግዚአብሔር ብቻ የምንለው ስሉስ ቅዱሳዊ ክብርን በተመለከተ የምንሰጠው ቴዎቲክ አክብሮት ለቴዎስ ለእግዚአብሔር የምንሰጠው አክብሮት ነው። ስለዚህ በቤተክርስቲያናችን አስተምህሮ ውስጥ እንደ ፔንቴኮስታል ሰርክል አብና መንፈስ ቅዱስን ያገለለ ምንም አስተምህሮ የለንም። እዚህ ክፍል ላይም እሱ በንግግር ልታመጣው ትችላል። ለምሳሌ ያክል ኢየሱስ ብቻ ይላል። ወደ ሁለተኛው እንምጣ፣ ከዛ በኋላ እዛው ጋር መሀል ላይ እንመጣለን። ወንድምዬው አልወጣህም አይደል? ሰዎች ሁልቁ ሲሉ እንዳትወጣ። ክብር ለእግዚአብሔር ብቻ ይላል። ክብር ለእግዚአብሔር ብቻ ሲል እዚሁ ጋር መጽሐፍ ቅዱስ ብቻ ብለው የሚያምኑ ናቸው። በዚሁ ላይ መጽሐፍ ቅዱስ ላይ ደግሞ ክብር ለሚገባው ክብርን እንሰጣለን ይላል። ክብር ለእግዚአብሔር ብቻ የሚሰጥ ከሆነ እግዚአብሔር ያከበረውን ማክበር የለብንም ማለት ነው። የምናከብረው ሌላ ማንም የለም ማለት ነው። ማለትም እግዚአብሔርን በምናከብረው ልክ ወይም እግዚአብሔርን በምናከብረው ጥግ ድረስ እናክብር ማለት አይደለም። ነገር ግን ከአክብሮት አንጻር ልናከብር የምንችለው እግዚአብሔር ያከበራቸውን ቅዱሳኖችም ሆነ እግዚአብሔር በዘመናችን ያስቀመጠውንም መንግስታታችንም አመራሮቻችንንም ቢሆን እነሱን ማክበር አይጠበቅብንም ማለት ነው። በቃ እግዚአብሔርን ብቻ ነው ማክበር ያለብን ማለት ነው። ወንድም አለ። እሺ በጣም ጥሩ። በመሰረታዊነት ይሄ እናንተም ራሳችሁ የምትስማሙበት አስተምህሮ ነው። አልስማማበት። እሺ ቤተክርስቲያናችሁ ጥሩ። ቤተክርስቲያናችሁ ስግደትን የምትከፋፍልበት አከፋፈል ላይ ለምሳሌ የአምልኮ ስግደትን ለእግዚአብሔር ብቻ ነው የምትሰጠው። እሱን እኔ መልስላለሁ። አሁን እዚህ አምስቱ ብቻዎች ላይ አንድ ራሱ ለምሳሌ መጽሐፍ ቅዱስ ምን አይነት ክብርን ያዘናል? ለወላጆቻችን ክብርን እንድንሰጥ እናትና አባትን አክብር ይላል። እንዲሁም ደግሞ በመስበክና በማስተማር የሚበረቱትን ደግሞ እንዲያ ያለ ድካምን የሚደክሙትን እጥፍ ክብር እንደሚገባቸው ራሱ ሐዋርያው ቅዱስ ጳውሎስ ተናግሯል። ራሱ ሐዋርያው ቅዱስ ጳውሎስ ደግሞ በሮም ላሉ ቤተክርስቲያን በሰጠው ንግግር ላይ ለገዢዎቻቸው ክብርን እንዲሰጡ ተናግሯል።
ሌሎችንም ይፍን ማንሳት እንችላለን። ለእግዚአብሔር የሚቀርበው ክብርን በተመለከተ ግን ስናነሳ ቴዎቲክ የሆነውን ወርሺፕ የሆነውን አምልኳዊ የሆነውን ክብር ምን አይነት ክብርን እግዚአብሔር ይከበራልም ይመለካልም። ሌሎቹ ግን ሆነር ሊደረጉ ይችላሉ። ስለ ሌሎቹ በተጻፈ አልተጻፈም እኮ ምኑ እንትኑ ካለ መጽሐፉ እንዲሁ የት ነበር ንገር። ይሄ ክብር ለእግዚአብሔር ብቻ የሚለው ክብርን ለእግዚአብሔር ብቻ ሰጥተህ እንዴት መጨረስ እንዳለብህ ነው የሚናገረው። ስለሌላ ይናገር መጽሐፉ ራሱ። በጣም ጥሩ። ትልቅ ጥቅሱ የክብር ለእግዚአብሔር ብቻ ምንድነው? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ያለውን ነው። ብትበሉም ብትጠጡም ማንኛውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት የሚለው ነው መሰረታዊ ጥቅሱ። ስለዚህ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ስለሚጣላ ክብር ለሚገባው ክብርን ስጥ የሚለው አይሆንም ማለት ነው። አላጣላንም። መጽሐፍ ቅዱስ ላይ ያሉ ንባባት በሙሉ አውደ ንባብ አላቸው። አይ እኮ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር የማይጣላ ከሆነ ክብር እግዚአብሔር ያከበረውን እንድናከብር መጽሐፍ ቅዱስ ደግሞ ይነግረናል። አዎ፣ ግን እግዚአብሔር ያከበረውን የምናከብረው እግዚአብሔርን በምናከብረው መንገድ አይደለም። እግዚአብሔርን በምናከብረው መንገድ ማን አለ? እሱማ እግዚአብሔርን በምናከብረው መንገድማ ካከበርነውማ አምላካችን ነው ማለት ነው። እኔ ደግሞ የምመካውም የምከተለውም የሚሄድለትም አንድ አምላክ ነው እንጂ ብዙ አማልክቶችን አይደለም። እሺ ጨርስ ሀሳብህን። ብዙ አማልክቶችን አይደለም። ይሄ ብቻ የሚለው ሀሳብን ተውና መጽሐፍ ቅዱስ ብቻ ብለህ ታምናለህ አይደል? እሺ በመሰረታዊነት ሉተር ይህንን ሶሌ ዲያ ግሎሪያን አንዴ ልጨርሰውና ከዛ ወደ ሶላ ስክሪፕቱራ ላይ እንሄዳለን። ሉተር ይህንን ማለት ክብር ለእግዚአብሔር ብቻን ስቴት ያደረገበት ምክንያትም አንደኛ ቤተክርስቲያን ውስጥ ለነበሩ ሰዎች ቤተክርስቲያን ውስጥ ለነበሩ ስርዓት አክብሮቶች በሙሉ ማለት በሚቻል ደረጃ መለኮታዊ የሆነ አክብሮት ይሰጣቸው ነበር። ስለዚህ ኢቭን ኢፍ ከድህነት አንጻር ከነገረ ድህነታዊ አስተምህሮ አንጻርም ኢቭን አክብሮት የሚሰጠው ለእግዚአብሔር ሳይሆን ከእግዚአብሔር ጋር ትይዩ በሆነ መንገድ ለሌሎችም ይሰጥ ነበር። ይህ አይነት አስተምህሮ ያላቸውን ቤተክርስቲያኖች ሁሉ እናወግዛለን። አክብሮት የሚሰጠው ትክክለኛ መለኮታዊ አክብሮት የሚሰጠው ለማንም አይደለም፣ ለምንም አይደለም፣ ለእግዚአብሔር ብቻ። ይህን ስንል ደግሞ ስሉስ ቅዱስን ባማከለ መንገድ ነው። ስለዚህ ቅዱሳን እንደ አርአያ ሊሆኑ ይገባል ብሏል ሉተር ራሱ። ቅዱሳን እንደ አርአያ ሊሆኑ ይችላሉ ብሏል። እንትን እያልከው ቆይ ወንድምየው እንትን እያልከው አሁን ወዳልሆነ እንትን ውስጥ ሄድክ። አሁን ሌላ ቶፒክ ሌላ ክርክር ስለሚያመጣ ነው ቶሎ እየዘለልኩ ያለሁት። መጽሐፍ ቅዱስ ብቻ የሚል እንሂድ። እሺ ወንድምየው መጽሐፍ ቅዱስ ብቻ ብለህ ነው የምታነበው መታምነው? ሶላ ስክሪፕቱራ ሶላ ስክሪፕቱራ በሚለው ብቻ ብለህ ነው የምታምነው? አዎ ሶሎ በሚለው ሳይሆን ሶላ መጽሐፍ ቅዱስ ብቻ እኮ መጽሐፍ ቅዱስ ብቻ እና መዳንም የሚገኘው እዚሁ መጽሐፍ ቅዱስ ውስጥ ያለ እውነት ብቻ ነው ብለህ የምታምነው? አዎ። ከመጽሐፍ ቅዱስ ውስጥ ስላሴ የሚል አሳየኝ። በጣም ጥሩ። ቃሉን ቃል በቃል ነው የፈለከው? አዎ። ቃሉ በቃል በቃል የለም። ስለዚህ መጽሐፍ ቅዱስ ብቻ የሚለውን እናፈርሰዋለን። አናፈርሰው፣ ወደ ሌላው እንሂድ። ተሙ እንትን አታድርገው። አሁን በቃ አስተምህሮ ነው አይደል? ተሙ እችን ብቻ ልጠይቅ ቆይ ወንድምዬ፣ አንዴ እችን ልጠይቅ። አሁን ይኸውልህ መጽሐፍ ቅዱስ ብቻ ብለህ የምታምን ከሆነ በጌታ እችን ልጠይቅ። ለሌላው ተራ ጥያቄ ነው። ለሌላው ችግር የለውም። ለአንተ እችን ጥያቄ ልጠይቅ በጌታ ጨረስን እኮ። መጽሐፍ ቅዱስ ብቻ ብለህ ነው የምታምነው እኮ። የእውነት ቃል አለበት ብለህ ነው የምታምነው። አይ ይህን ልጠይቅ እባክህ በጌታ። እሺ ስላሴ ወይም ምስጢረ ስላሴን ትቀበላለህ አይደል? እኔ ምስጢረ ስላሴ ብዬ የምናገርበት የራሱ ትልቅ አውድ አለው። ምስጢር የሚለው ከምን አንጻር እንደሆነ ስለ በጣም ጥሩ። አሁን አንተ ምስጢር በምስጢረ ስላሴ ታምናለህ? ነገረ ስላሴን አምናለሁ። አሁን ጥያቄን ስማ። ምስጢረ ስላሴን ታምናለህ? ነገረ ስላሴን ሳይሆን ምስጢረ ስላሴ ብለህ ቃል በቃል ቃሉን ወስደህ ትቀበላለህ እኮ። አንድ ልጠይቅህና ልጨርስና በእውነት የፈለግከውን ትጠይቀኛለህ። ጌታ ምስክሬ፣ ልንገርህ እኔ ጀመርኩትን ጥያቄ ልጨርስ እባክህ። ለምሳሌ ያክል እኔ ለምሳሌ ያክል መጽሐፍ ቅዱስ ብቻ ብለህ ትቀበላለህ ወይስ ትለኝ አልቀበልም ነው እኮ። አሁን ሚስጥር የሚለው ቃል ሚስጥረ ስላሴ ብለህ ከጠየቀኝ አንተ የስላሴን ትምህርት ሚስጥር ነው ሚስጥረ ስላሴ ነው ብለህ ታምናለህ? አንተ አታምንም። ቃል በቃል አትቀበለውም። ይሄ
ቃል በቃል አልቀበለውም። አሁን የምጠይቅህን መልስልኝ። በቃ ማትቀበለው ነገር እኔን ከጠየቀኝ አይ አሁን እሺ ስላሴን ትቀበላለህ አይደል? ስላሴ ማለት ቃል በቃል ስላሴ የሚለው ቃል በቃል ምን ማለት ነው? ስላሴ የሚለው ራሱ ምንኛ ቋንቋ ነው? እሺ በግዕዙ ምንድን ነው ስላሴ? ግዕዝኛ ነው። ሶስት ማለት ነው። ሰለሰ ወይም ሶስት አደረገ ማለት ነው አይደል? ስለዚህ ሶስት ማለት ነው። ሰለሰ ሳይሆን ሰለሰም ካልከኝ ግዕዝኛ ነው እኮ ግስ ነው። ፍታልኝ ካልከኝ ግን ሶስት ማለት ነው። በጣም ጥሩ። ስለዚህ አሁን ስላሴ ሶስት ማለት ስለሆነ እናንተ ሶስት አማልክት አላችሁ ብሎ ቢነሳ ሰው ተው አስተምህሮ ስለሆነ ይህ ቃል ዳኛ አይሆንም ለትምህርቱ ትላለህ። ማብራሪያ ይፈልጋል ትለዋለህ። እሱን እኮ ልነግርህ እኮ ነው። ቆይ በጣም እኔ ምን ማምንበት ነው ባይዘው አሁን እኔ ምን ማምንበት ብቻ የሚለው በእኔ ይኸውልህ፣ እንደዚህ እናድርግ። እውነተኛ ብርሃን በእኔ ፈርሷል፣ በአንተ ደግሞ በሚረዱ ይረዱ። ወደ ሌላው እንሂድ እኮ። አሁን የእኔን ትምህርት ደግሞ እንትን ላድርጋ ታዲያ ምን ማለት እንደሆነ አንተ ባሳሳትከው መንገድ አይሆንማ። እንደዚህ እናድርግ ወንድምየው፣ ቆይ እንደዚህ እናድርግ። አሁን ወደ ሌላው ሀሳብ እንሂድ። አንተ ነህ ያፈረስከው። አንተ ጋር ነው ቅዱስ ብቻ የሚለው እኮ እኔ ባልኩ አካሄድ አንተ ጋር ስለሌለ አለቀ፣ በቃ ጨርሻለሁ። ነው ወይ አሁን የሚመቸው ሰው ካለ ጠይቀን አስተምህሮ ጠይቀህን ቃል በቃል አይፈታም አልኩኝ እኮ ቅድምም። አስተምህሮ ንባብ እድል ሰጣለሁ። በኋላ ላይ አምስቱን ልታብራራበት የምትሄድበትን በኋላ እድል ሰጣለሁ። አሁን ወደ ሌላው ጥያቄ የሚሄድ ሶስት ስለመለሰ ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻና መጽሐፍ ቅዱስ ብቻ የሚለው ሶስቱን ሄደናል። አራተኛ እንሂድ። ሶላ ግራቲያ። እሺ አይደል? እሺ ጸጋ ብቻ የሚለውን እንምጣ። እምነት ብቻ የሚለውን እንምጣ። እምነት ብቻ። እሺ እምነት ብቻ ነው ያድናል ብሎናል መጽሐፍ ቅዱስ። አይ እምነት ብቻ የሚል የለም። አምስት ሶሎች ላይ እኮ መጽሐፍ ቅዱስ ይለናል እምነት ብቻ እንደሚያድን። ወንድሜ እምነት ብቻ ይላል አይልም? ከአምስቱ ሶሎዎች መካከል አንዱ፣ ከአምስቱ ብቻዎች መካከል አንዱ ይላል እኮ። በጣም ጥሩ። እምነት ብቻ ያድናል? አዎ። ከመጽሐፍ ቅዱስ እምነት ብቻ ያድናል የሚል ጥቅስ ስጠኝ። መጽሐፍ ቅዱስ ብቻ ብለህ አማኝ ስለሆንክ። እሺ ኖርማሊ ይህንን የምናነሳው ጀስቲፊኬሽንን በተመለከተ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 4 ከቁጥር 1 ጀምሮ ይህንን አስተምሮናል። እንደዚህ ይላል። ከ4 እስከ 10 ቆይ ላውጣልህ እና በዛው ምን አብሬ እንድከታተል። ስንት ነው ያልከኝ? ምን ላይ? ሐዋርያው ቅዱስ ጳውሎስ ወደ ሮሜ መልእክት ምን ላይ? ሮሜ 4 ወደ ሮሜ ሰዎች ራቀብኝ። ከሐዋርያት ስራ ቀጥል። እሺ ጀስት ፎር ፈን ይሄን ለቀልድ ነው ያልኩት። ተሙኝ ችግር የለውም። እሺ ላንብበው። ሮሜ ምዕራፍ 4 ከቁጥር 1 ጀምሮ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና፣ ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍስ ምን አለ? አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። መልካም። እምነት ብቻ የሚል ግን የለውም ማለት ምንድን ነው የሚለው? እዚህ ጋር ሌላ ካልከኝ አልፋ እምነት ብቻ የሚል ከመጽሐፍ ቅዱስ ስጠኝ እኮ ነው ያልኩት ጥቅስ እኮ። አሁን ጽድቅ የሚቆጠርለት ለማን ነው? ላመነ ሰው ብቻ አይደለም። አብርሃምም አመነ ጽድቅ ሆኖ ተቆጠረለት። ከዛ በኋላ አብርሃም አምኖ ጽድቅ ሆኖ የተቆጠረለት የዘላለም ሕይወትን ለማግኘት ነው። በጣም ጥሩ። በጳውሎስ ንጽጽራዊ ሂደት ውስጥ አብርሃም አሁን ሌላ አውድ ውስጥ ነው የምንገባው። ቆይ አምስቷ ሶላን ሳንጨርስ ወደ ሌላ ቶፒክ ባላሰፋ ደስ ይለኛል። በጌታ አንድ ብቻ እምነትን በተመለከተ ነው። ይሄ እምነትን በተመለከተ ነው። ስለዚህ እምነት ብቻ የሚል አለው፣ ግን እዚህ ላይ ሌላ አልጨመረማ። እምነት ብቻ የሚል ጥቅስ ስጠኝ እኮ። አስተምህሮ የተገነባው በመጽሐፍ ቅዱሳዊ ትምህርቶች ስለሆነ ቃሉን ቃል በቃል ሳይሆን የምናመጣልህ አስተምህሮዊ ቃሎችን ነው የምንጠቅሰው። በቃ እንዝለለው፣ እንደዚህ እንዝለለው። ወንድሜው እምነት ብቻ የሚል እንደኔ የለም። እንዳንተ ግን ወደ ሮሜ ሰዎች ላይ ያመጣውን ጥቅስ እንያዘው፣ እንዝለለው። ጸጋ ብቻ የሚል አለ። ከዛ በኋላ ወደ ሌላ ቶፒኮች ስለምንሰፋ
እሺ ሁሉንም ታብራራለህ ብለህ ስለተሳይ ነው ጊዜ ዝም ያልኩትኝ። ጸጋ ብቻ የሚል ያድናል። አዎ ኤፌሶን 2:8 አውጣው። እሺ እኔ ደግሞ አንድ ጥቅስ ልስጥህ። ጸጋው በእምነት አድኗቸዋል ይላል እኮ። እሱን ነው እኔም ልሰጥህ የነበረው እኮ። ጸጋው ደግሞ በእምነት አድኗቸዋል ሲል ጸጋ ምንድን ነው? እምነትስ ከምን አንጻር ነው? ለማመን የኔ ፍቃድ ይፈልጋል አይፈልግም? በጣም ጥሩ። ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል ሙሉ ጥቅሱ። እምነት ብቻና ጸጋ ብቻ መሀል ያለው ልዩነት አንዴ እምነት ብቻና ጸጋ ብቻ መሀል ያለው እምነትና ጸጋ መካከል ላይ ያለው ልዩነት በጣም ጥሩ። እምነት ሪስፖንስ ነው፣ ለሚመጣው የሚሰጥ ሪስፖንስ ነው። ጸጋ ደግሞ የሚመጣበት መንገድ ነው። ስለዚህ ወደ ሰው ልጅ ድህነት የቀረበው በጸጋ ብቻ ነው። ይህን የቀረበውን ጸጋ የምንቀበለው ደግሞ በእምነት ብቻ ነው። ስለዚህ የመጣው በጸጋ ብቻ ነው፣ የምንቀበለው በእምነት ብቻ ነው ነው እንዴ። ስለዚህ እዛ ጋር እምነት ለብቻ ብሎ አስቀምጦልህ፣ እንደገና ደግሞ እዚህ ጋር ደግሞ ጸጋ ብቻ ብሎ አስቀምጦልህ፣ ጸጋው በእምነት አድኗቸዋል ብሎ ከተናገረ ለማመን የኔ ነፃ ፍቃድ ያስፈልጋል አያስፈልግም? ያስፈልጋል። እሱን እኮ አልካድንም። ስለዚህ ነፃ ፍቃድ ከምን አንጻር ይያዛል? ነፃ ፍቃድ የቀረበልህን ጸጋ የምታምንበት ነው። ጸጋውማ ክርስቶስ ነው እኮ መጣልኝ እኮ። እሱም በእምነት ለማመን ጸጋው በእምነት አድኗቸዋል ለሚለው ሐሳብ በእምነት ለዳንኩበት ነገር ነፃ ፍቃድ ለኔ ምን ነው? ላመንኩበት ሳይሆን ለምታምንበት መንገድ ነው ነፃ ፍቃድ እኮ። ጸጋው ማን ነው? እግዚአብሔር ልጅ ኢየሱስ። ጸጋው በምን አድኗቸዋል ነው የሚለው? በእምነት በእምነት። ጸጋው በእምነት ካዳንን ለማመን እኔ ነፃ ፍቃድ አለኝ የለኝም? አለ። ያ ነፃ ፍቃዴ ምንድን ነው ነው የኔ ጥያቄ። እሺ በደንብ እንዲብራራልህ። እሺ ሐዋርያው ቅዱስ ጳውሎስ በቲቶ መልእክትም ላይ ያለው አለ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ ቲቶ 2:11 ላይ። ስለዚህ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ የተባለው ክርስቶስ ኢየሱስ ተገልጧል። ይህ የተገለጠ እግዚአብሔር ልጅ ኢየሱስ ክርስቶስ ደግሞ ለተቀበሉት ሁሉ በስሙ ለሚያምኑት በእምነት በኩል የሚሆን መዳን ነው። አዎ ስለዚህ አንተ ጋር የደረሰው በጸጋ ብቻ ነው። አንተ የምትቀበለው ባለህ ነፃ ፍቃድ ውስጥ ሆነ መቀበልን ማመንን ስትጨምርበት። ስለዚህ ጸጋንና እምነትን ትነጣጥላለህ። እዚህ ጸጋ ስጦታው ነው፣ እምነት አቀባበል ነው። አዎ ይነጣጠላል። ስለዚህ ጸጋ ብቻ የሚለው ከእምነት ጋር የሚነጣጠል ከሆነ ጸጋ ብቻውን ያድንኛል? የእሱ ጸጋ ብቻ ያድንኛል ያለኔ እምነት ያለኔ ነፃ ፍቃድ? ወደ ሰው ልጅ ድህነት የቀረበው በጸጋ በኩል ብቻ ነው። ኢየሱስ ሞቶልኛል አይደል? ቆይ አጠር አድርገን ለምድራ ሲናም ክርስቶስ ኢየሱስ ሞቶልኛል አይደል? አዎ ሞቶልሃል፣ ተሰቅሎልኛል። በትክክል እሱ ተሰቅሎልኝ ሞቶልኝ ሊያድነኝ እሱ በመስቀል ላይ ምን ብሎልኛል? እርቃኑን ተሰቅሎልኛል። በትክክል አዎ የተሰቀለልኝ ክርስቶስ ኢየሱስ በጸጋው ልድን ነው አይደለ? መስዋዕት የሆነልኝ እሱ ነው። እኔ ከዚህ በኋላ ይዤ የምገባው ወደ ቅዱሰ ቅዱሳን ይዤ የምገባው በግ የለም። ወደ ቅዱሰ ቅዱሳን ይዤ የምገባው ዋኔል የለኝም። ሌላም የማስገባውም ጠቦት የለኝም። ክርስቶስ ኢየሱስ ስለታረደልኝ ፋሲካችሁ ክርስቶስ ታርዷልና ስለሚል፣ ስለዚህ ጸጋው ክርስቶስ ከሆነ እኔ ምን ያስፈልገኛል? ነፃ ፈቃድ ያስፈልገኛል። ማመን ይጠበቅብኛል አይደለ እኮ። ቃሉ ምንድን ነው? ቃል በቃል የሚለው ተሙዬ፣ ቃሉ እኮ የሚለው ጸጋው በእምነት አድኗቸዋል። ስለዚህ በእምነት አድኗቸዋል። የቀረበ ጸጋ አለ አይደል? የቀረበው ጸጋ በእምነት አድኗቸዋል ነው የሚለው። አዎ የቀረበው ጸጋ በእምነት በኩል ሆኖ ድህነትን ይሰጠናል። ስለዚህ ጸጋ ብቻ አያድነኝም። የኔ ነፃ ፈቃድ ያስፈልጋል አያስፈልግም እኮ። በትክክል የተረጎምነው ምን አይነት ትርጓሜ? ጸጋውን ለማመን እሺ፣ ጸጋውን ለመቀበል ክርስቶስን ለመቀበል የኔ ነፃ ፈቃድ ያስፈልጋል አያስፈልግም? በደንብ ያስፈልጋል። አሁን እኮ ያልነውን ላብራራው። እሺ ስማኝ ካልተረዳህ። ስለዚህ ያ ጸጋውን ለመቀበል ምን ያስፈልገኛል ማለት ነው? በጣም ጥሩ። አሁን ይኸውልህ እምነት የኔ ነፃ ፈቃድ ያስፈልገኛል። ስማኛ። ስለዚህ ጸጋ ብቻ አያድነኝም ነው እያልኩ ያለሁት። ተሙዬ ስማኝሽ አንዴ እባክህ። ምንድነው እኛ እያልን ያለ ነው? ከእግዚአብሔር ወደ ሰው ልጅ የቀረበው ድህነት በጸጋ ብቻ ነው። ይህ የቀረበውን ድህነት ሰው ልጅ የራሱ የሚያደርገው ደግሞ በእምነት ብቻ ነው እያለ
ጸጋው በእምነት ያድነናል። ወንድምየው እንትን ብያለሁ፣ ማብራት በጣም በዛብኝ እና እያዞረኝ ነው። ሀሳብን ጨርስና ነገ በዚህ ሰዓት ወይ ነገ ይመቻል። ነገ ላይ ችግር የለም። ላይቱ በጣም ከበደ። ምንጽር ደግሞ የለኝም። በእናት ምንጽር ነበረኝ ተሰበረብኝ። ነገ መግዛት አለብኝ። ከይቅርታ ችግር የለውም እና 5ቱ ሶላዎች ላይ እያንዳንዱ አስተምህሮች ስለሆኑ ድምዳሜ ነው የምሰራው። ችግር የለም። 5ቱ ሶላዎች አስተምህሮ ስለሆኑ ቃሎቹ እንደ ቃል ተነጥለው የሚተረጎሙ ሳይሆን በትርጓሜያቸው የሚዳኙ አስተምህሮዎች ናቸው። ስለዚህ በጸጋ ብቻ ስንል በነፃ ስጦታው በኩል ወደኛ የደረሰውን መዳን ነው። በእምነት ብቻ ስንል ደግሞ በነፃ ስጦታው ወደኛ የደረሰውን መዳን የምንቀበልበትን አቀባበል ነው። ስለዚህ ጀስቲፊኬሽን ባይ ፌዝ ነው የምንለው። ኢቭን ባይ ፌዝ አለውን የምንልበትን መንገድ ጀስቲፊኬሽን ላይ፣ ሳንቲፊኬሽን ላይ፣ ግሎሪፊኬሽን ላይም ኢቭን ይለያያል። ስለዚህ ድነናል፣ እየዳንን ነው፣ እንድናለን በሚለው ቴንስ ኦፍ ሳልቬሽን ራሱ ይህንን ግራቲያን ይህንን ፊደን የምንጠቅስበት አጠቃቀስ ራሱን የቻለ አስተምህሯዊ ልዩነት አለው። ስለዚህ በዚህ አይነት አጠራር ነው ሶላስን የምንጠራቸው።